እና ይኸው እኔ እንኳን ካወቅኩት ጊዜ ጀምሮ ኃይሉን ማለት ነው ሲቃወም ነው የምናውቀው። የሐሰትን ትምህርት አይደለም የሚቃወመው፣ የእውነትን ትምህርት ተቃውሞ የሐሰትን ትምህርት ያስፋፋል። መጽሐፍ ቅዱስን ተቃውሞ መጽሐፍ ቅዱስ የማያስተምረውን መጽሐፍ ቅዱስን አስገድዶ እንደሚደፍር ጎረምሳ ቃሉን ጥቅሱን ጠምዝዞ እንደፈለገ አድርጎ ሲያበላሽና ሲያጠፋ ነው የምናየው ነበር። እኔ ኦርቶዶክስ ውስጥ ነው ያደግኩት። ብዙ የኦርቶዶክስ ትምህርት አውቃለሁኝ። አገልጋይ ነበርኩና ግን ጌታን ያገኘሁት መጀመሪያ ዩኒቨርሲቲ ያለው አማኑኤል ቸርች ነው። ከዛ ወተን ነው ዊነር የገባ ነው። እንዲሁ በዩኒቨርሲቲ ውስጥ መጥተውን የወሰዱን እና የሚያስተምሩት ትምህርት አሁን ዮሐንስ የሚያስተምረው ጋር በጣም ነው የሚመሳሰለው። እኛ ልጅ ነበረን እሱ ልጅ ሳይሆን በፊት የሚለውን ትምህርት እዛው ነው የተማርኩት። ኢየሱስ የእግዚአብሔር ልጅ ተብሎ ሳይጠራ በፊት ኃይሉ ዮሐንስ የእግዚአብሔር ልጅ ተብሎ እየተጠራለሁ እያለ ነበር የሚያስተምረው። አዎ ዊነሮችም እንደዛ ነበር፣ እንደዛ ነው የሚሉት። እኔ በስነስርዓት ተምሬያለሁ። የሚገርምህ ኃይሉ ዮሐንስ ስታገኙት በረከት የሚባለው አብሮት ይቀርብ የነበረው ሰውዬ የት ነው ያለው ብላችሁ ጠይቁት። ኦኬ፣ ያ እግዚአብሔር ሰው ለእኔ የነገረኝ ነገር አለ። የእነሱን ትምህርት የተከተሉ ሰዎች ሜንታል ሆነው ቀርተዋል ቤት ውስጥ። በቅሏል አይደል ይላል። የበቀለው ምድር ላይ ነው ወይ ሰማይ ላይ ነው የበቀለው? አስቀድሞ ምድር ላይ ነው እንጂ ዘርን የምታበቅል ምድር ነች። ለምንድነው እንደዚህ ብዬ የምጠይቅህ? ሰውን አስቀድሞ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ከምድር አፈር ከመስራቱ በፊት መንፈሱን አስቀድሞ ፈጥሮታል እያላችሁ ብላችሁት የምትሉት አርቲ ቡርቲ ትምህርት ስላለን ይህን የምጠይቅህ አብሬ ማለት ነው። ምክንያቱም ሰውን ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ከምድር አፈር አበጀው የሕይወትን እስትንፋስ በአፍንጫው አለበት ሰውም ሕያው ነፍስ ያለው ሆነ ብሎ የሚለውን እሱ ዛጋ የተፈጠረው ቦዲው ነው። መንፈሱን ግን አስቀድሞ ፈጥሮታልና ከዘላለም ነበረ እያላችሁ ነው የምትሉት። ኤግዚስት ያደርግ ነበር ወይ ብሎ ቅድም ሜላ ጠየቀ። አያደርግም ማነው ያደርጋልም አላላችሁም? አያደርግም ብላላችሁ አላችሁም። አንደኛው ያደርጋል አለ፣ አንደኛው አያደርግም አለ። ካደረገ ወንድና ሴት አድርጎ መንፈሱን አስቀድሞ ክሬት አድርጎታል እግዚአብሔር ብሎ ሲል አዎ ብላችሁ ስትሉ መንፈሱን ነው ጾታ ወንድና ሴት አድርጎ ፈጠረ ብሎ የሚለው ሲል እዛ ጋር ማጠፊያው ቸገረ ማለት ነው። አሁን አንተ ደግሞ ምጣና ዛፎቹ ጋር መጣ። ወደ ዛፎቹ እንመለስ። አላልኩም እኔ አላልኩም። ችግር የለም። ወደ ዛፎቹ እንመለስ። አይደለም ኤርምዬ እኔ ለመንፈስ ጾታ አለው ብዬ አላልኩ። እሺ በቃ አሁን ዛፎቹ የበቀሉት የቱ ጋር ነው? ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እና 12 ቦታውን ስፔሲፊክ አይናገርም። ኦኬ ግን በምድር ሁሉ ምድር ዘርን የሚሰጥ ይላልና ምድር ይላል። የትኛው ምድር ላይ ነው? ቁጥር 12 ምድርም ዘርን የሚሰጥ ቡቃያን ሳርና ቡቃያን እንደ ወገኑ እንደ ዘሩም ያለበትን ፍሬ የሚያፈራውን ዛፍ እንደ ወገኑ አበቀለች ይላል። የትኛይቱ ምድር ናት ያበቀለችው? ለሰው ልጅ መኖሪያ ትሆን ዘንድ እግዚአብሔር አምላክ አስቀድሞ የፈጠራት ምድር አዳም ራሱ የሚኖርባት የተፈጠረባት እኛ የምንኖርባት ፕላኔት ማለት ነው አይደል? እቺ ፕላኔት ነች አይደል? ኦኬ ቴንክ ዩ። ስለዚህ አበቀለ ይላል። የበቀለው እዚህ ምድር ላይ ነው ማለት ነው። ለምን ዶክተር ታዲያ ቅድም ዘፍጥረት መጽሐፍ ምዕራፍ 2 ላይ እንሂድ ብለህ ያልከው? እንሂድ ቁጥር 5 ዘፍጥረት መጽሐፍ ምዕራፍ 2 የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም ይላል። ምዕራፍ 2 ነው ማነብልህ ቁጥር 5 ቅድም እዛ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 12 ላይ ነበረ ይላል፣ በቀለ እኮ ይላል። እዚህ ደግሞ አልነበረም፣ የሜዳን ቡቃያ ሁሉ ገና አልበቀለም ነበር ይላል። ቅድም በቅሏል ብለኸኛል። ምክንያቱም በሰው ነፍስ ላይ ሰውን እንደዚህ አድርጋችሁ ዘፍጥረት መጽሐፍ ምዕራፍ 2 ላይ ቦዲውን ፈጠረው፣ አስቀድሞ ግን ነፍሱንና እንትን አድርጎ ክሬት አድርጎት ፈጥሮት በዛ በአየር ላይ ተንጠልጥሎ በመንፈሳዊ ዓለም ነበረ ብላችሁ የምትሉት ቅድም ያልኩ በጣም ብዙ አርቲቡርቲ ስላለ ማለት ነው። አሁን ይኸው እዚህ ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 5 ላይ የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳን ቡቃያ ሁሉ ገና አልበቀለም ነበር ይላል። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 12 ላይ በቀለ ብሎናል። እዚህ ደግሞ አልበቀለም እያለን ነው። ታሳርቅልኛለህ አንተ ማለት ነው። ምክንያቱም ሰውንም እንደዚህ ስለምትሉ መንፈሱን አስቀድሞ ፈጠረው ከዛ ስጋውን በኋላ መጣው እያላችሁ
ቃለ እግዚአብሔር የማይለውን ስለምትሉ ማለት ነው። እሺ ከዛስ እግዚአብሔር አምላክም በምድርም ላይ አላዘነበም ነበረና ምድርም የሚሰራባት ሰው አልነበረም። ቁጥር 6 ነገር ግን ጉም ከምድር ተወጣ ነበር፣ የምድርን ሁሉ ፊት ታጠጣ ነበር ይላል። ልብ በል ዘፍጥረት መጽሐፍ ምዕራፍ 1 ላይ በቀሉ ይላል። በቀለ ይላል። ምድር በየወገኑ የሚያፈራውን ዛፍ አበቀለች ብሏል። አዎ ብለሃል። ይሄ ታዳጂ ደግሞ አልበቀለም ይላል። እስኪ ሁለቱን አስታርቅልኝና ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 እና ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7ን የምትሞነጫጭሩትን ነገር እዚህ ላይ ታየዋለህ ማለት ነው። ዛፎቹ አስቀድሞ ተፈጥረዋል አይደል ምድር ላይ ብለኸኛል። በዛ ኮንቴክስት ብያለሁ ኤርሚ። በምዕራፍ 1 ኮንቴክስት ተፈጥረዋል። ምዕራፍ 2 ላይ ሲመጣ ደግሞ እንዴት እንደበቀሉ እየነገረን ያለው አልበቀሉም ይላል። ዘፍጥረት መጽሐፍ ምዕራፍ 2 እኮ እንዴት እንደበቀሉ እየነገረን ያለው አልበቀለም ይላል። አልነበረም ገና በምድር ላይ ገና አልነበረም ይላል። የሜዳው ቁጥቋጦ ሁሉ በምድር ላይ ገና አልነበረም ይላል። አንተ በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እና 12 መሰረት ምድር አብቅላለች፣ ታብቅላለ፣ አበቀለ፣ እንደዚሁም ሆነ ይላል። እዚህ ደግሞ ምዕራፍ 2 ቁጥር 5 ላይ ደግሞ ገና አልበቀለም ይላል። ምክንያቱስ የሜዳን ቡቃያ ሁሉ ገና አልበቀለም ነበር ይላል። ምክንያቱ ዝናብ ስላልዘነበ። ቆይ ስለዚህ ዛፎቹን ስንት ጊዜ ነው ጌታ የፈጠራቸው? የምድር ሐመልማላትን ስንት ጊዜ ነው የፈጠረው? አንድ ጊዜ። ፍጥረቱን ሁሉ የፈጠረው ከአንድ ቀን እስከ 6ኛው ቀን ባለው። ሰውንስ ስንት ጊዜ ነው የፈጠረው እግዚአብሔር? አንድ ጊዜ። አለቅ። ስለዚህ ያ አንድ ጊዜ የፈጠረው እግዚአብሔር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ ነው። አለቅ። ያ ዝርዝር ሀሳብ ደግሞ ዘፍጥረት 2 ላይ እኮ ቀጠለ። ቆይ አለቀ፣ ደቀቀ። ዛፎቹን 2 ጊዜ ካልፈጠረ ሰውንም 2 ጊዜ ፈጠረ እያላችሁ ዲስኩር የምትነፉትን ነገር አቁሙ። አንድ ጊዜ ነው የፈጠረው። በነገራችን ላይ ዮሐንስ ሰው 2 ጊዜ ነው የተፈጠረው ይላል። አንተ ያው እዚህ እየመጣ እሱ ያወራል ማለት ነው። መንፈስ መጀመሪያ ተፈጠረ፣ በኋላ ስጋ ተፈጠረ ብሎ ነው የሚያምነው። ሰው የሚባለው መንፈሱ ነው፣ ስጋ ሰው አይደለም። ሰውን ስጋ ውስጥ አስቀመጠው ነው የሚለው። አንተ ደግሞ ምን እያልከን ነው? ሰው አንድ ጊዜ ነው የተፈጠረው እያልክ ወይ ግልጽ ሆነ ነው ወይ አቋምህን ወጥረህ ከሱ ጋር ቀጥል፣ ወይ ደግሞ የራስህን ዶክትሪን ፈጥረህ ራስህ ደግሞ ሌላ ትምህርት አስተምር እንጂ ይሄ ግልጽ ነው። ስለዚህ መንፈስ ኤርሚ መጀመሪያ መንፈሱ አትክልቶቹ መንፈሳቸው ነው የተፈጠረው፣ በኋላ ላይ ደግሞ ስጋቸው ነው የተፈጠረው። የእነሱ አስተምሮ ለዛ እኮ ነው ይሄ በጣም አስቂ ነው። ባይዘወይ ይሄኛው ልጅ አስተካክሎ ነው የሚመጣው። ከዮሐንስ ዮሐንስ እያንዳንዷ ነገር ላይ እያስተካከለ ነው የሚያወራው። ይሰማል አይደል ማሚዬ? ወይ ይኸውልህ እያንዳንዱን ነገር ስናይ እያስተዋልን ነው መሄድ ያለብን፣ እውነት ለመናገር ማለት ነው። ሰው የተፈጠረው አንድ ጊዜ ነው፣ 2 ጊዜ 3 ጊዜ ፍጥረት የለም። ነገር ግን እያልኩ ያለሁት ምንድነው ቅደም ተከተል አለው ነው። ለምሳሌ ኃይሉ ግን እንደዛ አይደለም ብራዘር፣ ኃይሉ እንደዛ አይደለም የሚለው ከኃይሉ ተለየብን እኮ አንተ ደግሞ ሌላ ዶክትሪን አለ። ይቅርታ መሐመድን እያናገርኩት ነው። እኛ ስቴፕ የለም አላልንም ብራዘር። ስለ ስቴፕ እናውቃለን እኛ፣ ግን ሰው የተባለው ነፍሱን መንፈሱ ነው ብለን ግን አናምን። ለምሳሌ እግዚአብሔር ከምድር አፈር አበጀው እፍ አለበት። እንግዲህ በእግዚአብሔር ፍጥነት ምን ያህል እንደሆነ ባናቅም፣ ግን እግዚአብሔር እፍ ብሎበታል፣ ስጋ አበጅቶታል። ቅደም ተከተሉ ነግሮናል እንዴት እንደተከናወነ። እኛ እኮ ስለ ቅደም ተከተል ተቃውሞ የለን። አሁን እኛ እየተቃወምን ያለነው እዚህ ቅደም ተከተል ላይ ነው። ቆይ እኛ እየተቃወምን ያለነው መንፈሱ መጀመሪያ ተፈጥሯል፣ እሱ ሰው ነው፣ ሰው መንፈስ ነው። ከዛ ደግሞ ስጋ የሚባል መጣና ስጋ ውስጥ አደረ የሚሉትን ትምህርት ነው። እኛ ነፍስ ነበረ፣ ነፍስ በሰው ውስጥ ተደረገች። ስለዚህ ሰው የሚባለው ነፍስ መንፈስ ያለው ስጋ ያለውን ይህን ሁለንተናውን ሰው ብለን እንጠራለን። ያንተ ትምህርት ደግሞ መንፈስ የሚባል ሰው ተፈጠረ። ምክንያቱም ዘፍጥረት ምዕራፍ 1 በመልኩ ሰውን ፈጠረ ሲባል ሰው የተባለው መንፈሱ ነው እያልክ ሌላ ትምህርት ነው ዮሐንስ። አንተ ደግሞ ወደ እኛ መተህ ስቴፕ ነው የምትነግረን። ስቴፕማ ተስማምተናል። ምን ሆነ ነው አንተ ወይ ኃይሉ ዮሐንስ ነው የራስህ ነው።
እኔ ኃይሉ ዮሐንስንም አይደለሁም። ትምህርቱ ተመችቶኛል። አሁን እሱን አልክድም። ትምህርቱን እኮ እየካርከው ነው አንተ። እሱንም እየካርክ ነው፣ እኛንም እየካርክ ነው። ማምዬ ስቴፕ ያልከኝ ነገር እኮ አሁን እኮ ተግባባን። እያልኩ ያለሁት ቅደም ተከተል አለው እያልኩ የነበረው አንዱ እሱ ነው። ሲቀጥል ደግሞ የእግዚአብሔርን መልክና ምሳሌ የሚመስለው ይሄ ስጋችን አይደለም ነው መንፈሳችን። ምክንያቱም ብራዘር ሰው ነው በመልኩ በምሳሌ የተፈጠረው። ሰው የተባለው አንተ ደግሞ መንፈስ ነው ልትለን ነው? ወደ ኃይሉ ዮሐንስ ተመለስና አቋም ነው። ሰው የተባለው ነፍስ ነው? ማን ነው? መንፈስ ነው? 100% ሰው የተባለው ኢሞርታል የሆነው ኢሞርታል የሆነው አንተ ወደ ኋላ ወደ መልክና ምሳሌ የተፈጠረው ያ መንፈሱ ነው። መንፈሱ የሚባል ሰው የለም። ሰው የውሃ ልክና መሐመድን አንድ ጥያቄ መጠየቅ ስለፈለግኩ ነው። እና በእግዚአብሔር መልክና ምሳሌ የተፈጠረው ምንድን ነው ብለህ ነው አንተ የምታምነው? የሰው ሰው እንደዚህ ብሎ የእግዚአብሔር ፕሮቴስታንትም አታስተምርም እንደዛ ብላ። ኧረ እባክህ ፕሮቴስታንት ነው። አድምጥ። አምሳልነቱ ምን እንደሆነ ልንገርህ። መጀመሪያ ሰው የእግዚአብሔር አምሳል ነው ሲባል በምኑ ነው ነው ጥያቄው። ስለዚህ መጽሐፍ ቅዱስ ዮሐንስ ወንጌል ማን ነው ዘፍጥረት። ቆይ ማሜ አንዴ ቆይ ማሜ አቤኔዘር ከየት ቤት እምነት ነው? ሙሉ ወንጌል ነኝ የኃይሉ ተከታይ አይደለሁም፣ ግን አሁን የመሐመድም አስተምህሮት ስላልተመቸኝ ነው። ኦኬ ወይት ማሜ አንዴ ቆይ ወይት ማሜ የትኛው አጥቢያ ላይ ነው ሙሉ ወንጌል? ሙሉ ወንጌል እዚህ ዋናው የሐዋሳው ላይ ያለው የትኛው? ወይት አንዴ ቆይ ወይት ወገኖች አንዴ ፕሊዝ እንደዚሁ በጸጋ ፕሊዝ። ኦኬ የትኛው ሙሉ ወንጌል ላይ ነው? ሙሉ ወንጌል የሐዋሳው ዋናው ተስፋዬ ጋቢሶ የሚያገለግልበት ነው። እንትን ምለው ግን መሐመድ ኖ እንትን ምለው ግን ብለህ አትሂድ። የትኛው ሙሉ ወንጌል አጥቢያ ላይ ነው ያለው? ሐዋሳ ዋናው ተስፋዬ ጋቢሶ የሚመራት ዋናዋ የሙሉ ወንጌል ቤተክርስቲያን የዛ ነው የተጠመቁት። አሁን እዛ ነው ያለው። አሁን እዛ ነው አይደል ያለው? በምን እንደምታገለግለው? እኔ በድራማና ስነ ጽሁፍ እንደዚህ ምናምን አገለግላለሁ። በድራማና ስነ ጽሁፍና በወርሽፕ አገለግላለሁ። ድራማና ስነ ጽሁፍ አገለግላለሁ። የኃይሉን ትምህርት የጠይኩ መልስልኝ። ድራማና ስነ ጽሁፍ አገልግሎት ነው የምታገለግለው? ኦኬ ስንት ፓስተሮች አሏት የዋናው ሙሉ ወንጌል ቤተክርስቲያን እዛ ያለችው አጥቤ? ዳትማች በስም ልነግር እችላለሁ። ፓስተሮቿ ስንት ናቸው ያሉት? ስንት ናቸው? እነማን ልንገር? እነ ሰለሞን ጃቢርን፣ እነ ተስፋዬ ጋቢሶን፣ ጋሼን እሱን ተዋውን። አሁን ላይ ሳይሆን አሁን ሰው እንዲድን አለ እዚህ የተቀመጥነው እስከ ምሽቱ የተጠይቀው መልስልኝ። እንደዚህ ያለ ነገር ኦኬ። ስለዚህ ታችሁ ረዳ በቃ ስለ ቤተክርስቲያንህ እንኳን ለመናገር አታውቅም ማለት ነው። ኦኬ ምድረ ውሸት ትምህርቱን የሚያውቅ ሰው እኔ አሁን እንደዚህ ያለ ትምህርት ቢኖረኝ ሙሉ ወንጌል አልገባም። ውሸታምና አጭበርባሪ እንደ በግለም እንደለበሰ ተኩላ ሁኜ ካልሆነ በቀር ትምህርቴን ካወቅኩ አቋሜን ይዤ እንደ ኃይሉ ዮሐንስ ወጣት ነው። በቃ አቋምን ይዘህ ትወጣለህ እንጂ ውስጥ ለውስጥ ያው መድረክ ላይ እየቆምክ ኧረ ይሄን አሁን እዛ ብታይቀውም ራሱ የለም እንጂ ውሸት ነው። ግን የእግዚአብሔር በመልኩና በምሳሌው ፈጠረ ሲባል ሁለንተናችን ነው እኛ የምናውቀው። መልክና ምሳሌ ማለት ባህሪ ስለሆነ ማለት እንጂ አይን፣ አፍንጫ፣ ጆሮ ምናምን ያልኩት መስሎት። ስለዚህ ባካችሁ አቋም ያዙ፣ ወይ የኃይሉን ያዙ፣ ወይ የራሳችሁን ያዙ፣ ወይ ምናምን እንጂ ባህል ላይ አትሁ። ይሄ ሊትራሊ ያጋንንት ትምህርት ነው። ስንቱ ሰው ህይወቱን ያጣበት ማለት ነው። ባይዘው በጣም ብዙ አገልጋዮች ባክ አድርገው ህይወታቸው የተበላሸበት ትምህርት ነው። በጣም የታሉ ከሱ ጋር የነበሩ ሰዎች እኮ አንተ በስጋ እኮ በህይወት ይኖሩ እንኳን አይኖሩ እኮ አይታወቁም። የታሉ እነ በረከት የታለ በሉት ሲያይሉ ዮሐንስን ህይወታቸው ምስቅልቅል ነው ያለው። ኃይሉ ዮሐንስን በረከት የሚባለው ሰውዬ ቴሌቪዥን ላይ አብሮት ቀርቦ ሲያወራ የነበረው የት ነው ያለው በሉት። ኦኬ እና ኃይል የሚባሉት የት ነው ያሉት? የት ነው ያለው በለው። የት ነው ያሉት? አሁን
የት ነው ያሉት? ይሄንን እስኪ መልስ እሱ። እሱ ብቻ ነው እንደ ጭላዳ ዝንጀሮ የቀረው ከዋናዎቹ ማለት ነው። አሁን ፍልፋዮቹም በየሰፈሩ የፈለፈላቸው አሉ እንጂ። ስለዚህ የጽድቁን ቃል የሆነ ፊሊት እንነፋባቸዋለን እላያችሁ ላይ ማለት ነው። በፍጹም ይህንን እንክርዳድ ትምህርት ይዛችሁ በእርግጥ ቸርች ውስጥም አይቀመጡም፣ ካሉም ኦፊሻሊ አይናገሩም። ያውቃል የእግዚአብሔር ሕዝብ ማለት ነው። የክርስቶስ ቤተክርስቲያን ያውቃሉ ይህን ትምህርት የእኛ ወንጌላውያን አማኞች ውስጥ ተወሽቀ እስክናገኝ እስክንደርስበት ድረስ ማለት ነው። ሚዲያም ላይ እስክናገኛችሁ ድረስ እኔና ኢዮስያስ ናቲ ኢዩኤል ነን፣ ሶስታችንን ጠርገን ከሶሻል ሚዲያ ታሪክ ውስጥ ኃይሉ ዮሐንስን አሳያችኋለሁ ምን አይነት ሪያክሽን እንዳሳየ ያኔ ፌስቡክ ላይ ስንቀጠቅጣቸው ማለት ነው። በጥይት የተመታ ድኩ ላይ መስል ጭብጥ ብሎ ፎቶ አይቶ እንዴት ውስጣችን እንደራራለት። እኛ እንደዛ እንዲሆን አይደለም ትምህርቱን እንጂ ሰውየውን አይደለም። እኛ ምንድነው አታክ የምናደርገው? አታንሰራሩም። እንደ ጥቁር እባብ ነው በእግዚአብሔር ቃል ትምህርታችሁን የምንቀጠቅጠው ማለት ነው። አንድ አትልም። አሁን ይኸው ምድር በየወገኗ ታብቅል ብሎ ያለ ይላል ዘፍጥረት መጽሐፍ ምዕራፍ 1 ላይ ሰውን 2 ጊዜ ፈጠረው ብለው ከማለት የበለጠ ክደት አለ እንዴ? እግዚአብሔር 2 ጊዜ ፈጠረው ብለው ይላሉ። ያው አሁን ደግሞ እዚህ ገብቶ ስንጠይቀው 1 ጊዜ ነው የፈጠረው አለ። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ የተናገረውና ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ የፈጠረው ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 11 እና 12 ላይ ነው ስለ ምድር አመለማላት ቡቃያና የምድር ዛፍ ታብቀል ብሎ ያለውን ያበቀለው ማለት ነው። 1 ጊዜ ማለት የዘፍጥረት መጽሐፍ ምዕራፍ 2 ቁጥር 5 ዝናብ አይዘንብም ነበር፣ ጉም ከምድር ይወጣ ነበር ይላል። ምዕራፍ 1 እና ምዕራፍ 2 እኮ ብሎ በምዕራፍ እኮ የተከፈለበት ዘመን እኮ የቅርብ እኮ ዘመን እኮ ነው። እሺ እንዲሁ በጸጋ አይ ቲንክ ልናገር እያለ ነው። ቴንክ ዩ። እሺ ኤርሚ፣ እኔ እንኳን ትንሽ የኮመንት ብቻ ተናግሬ በወርድ ደስ ይለኛል። በጣም ስለመሸኝ ያለው ያው የኃይሉ ትምህርቶች የታወቁ ናቸው ማለት ኃይለኛ የኑፋቄ ትምህርቶች ናቸው። ያው ብዙ ሰዎች ይታለላሉ በትምህርቱ ሀሳቡን በጣም ስለሚቀያየር ነው። ብዙ ጊዜ መድረኮች ላይ ሲቀርብ ስታዩት አሁን የተናገረውን ነገር ባይዞይ ነገ ብትጠይቁት አይደግም። ትምህርቱ አለ ግን ሀሳቡን ይለዋውጣል። የሚያስረዳበትን መንገድ ምናምን ብዙ ጊዜ ይለዋውጣል። ስለዚህ ሰዎች ይታለላሉ። አሁን ቅድምም ከታች ያወረድከው ሰው ሌሎችም ሰዎች ሲገቡ የተጭበረበሩ ናቸው በትምህርቱ። እኔ የኃይሉን ትምህርት ምለው ኃይሉ የኤደን ገነቱ እባብ ነው ባይዞይ። ትምህርቱ በጣም አደገኛ ሄሬቲካል ትምህርት ነው የሚያስተምረው። እንዲሁ ዝም ብሎ ይሄ ይበቃል አይደል እውቀት ብቻ የምትሉት አይደለም፣ መርዛማ የሆነ ትምህርት ነው ባይዞይ። አሁን ወንድማችን ምሳሌ የሰው ውሃ ልክ ሲጠየቅ አይመልስም። ትክክለኛውን ማለት እንደ እግዚአብሔር ቃል የሆነውን ነገር እንደ ቃሉ ማለት ነው። በቃ አሁን ኃይሉን ባይዞይ የራሱ የሆነ የተጨበጠ ትምህርት የለውም። ትምህርቱ የተመታ ነው። የነ ኬነት ኮፕላንድ ትምህርት ነው። የነ ኬነት ሀገን ትምህርት ነው። ይሄ አሜሪካንና አውሮፓን ሳር ያለበሰ የተረገመ ትምህርት ነው ባይዞይ ኢትዮጵያ ውስጥ ይዞ የመጣው። አሁን ደግሞ እዚህ የሚሞግታቸው ሰዎች አሉ። አሁን በቲክቶክ የሚታወቁ የምናውቃቸውን ሰዎች ሁሉ ብዙ ሰዎችን አስቷል ባይዞይ። ለስላሳ ነው ሲናገር፣ በጣም ትሁት ይመስላል። ክፉ ቃል የሚወጣው ሰው አይመስልም። ግን ትምህርቶቹ ደግሞ ተናዳፊና መርዘኛ ትምህርቶች ናቸው። የኢትዮጵያን ቤተክርስቲያን አሁን በዚህ ሰዓት በሄሬቲካል አቋም እየሞገተና ትውልድን እያሳተ ያለ ሰው ነው ባይዞይ። ስለዚህ አንደኛ የምናምነውን ነገር ማወቅ በጣም ወሳኝና እውነተኛ ነገር ነው። ደግሞ ትምህርቱ አለን የምትሉ ሰዎች ደግሞ አትወላውሉ። በቃ የሆነ ስታንድ ይኖራችሁ። አሁን እኮ የኃይሉ ሰዎች በጣም የሚበጠብጡት ምንድን ነው? ኃይሉን እንደ ፐርሰን ማንም የሚጠላው ሰው የለም። አሁን እዚህ ኤርሚም አይጠላውም ፐርሰናሊ፣ በግለሰብ ደረጃ ከኃይሉ ጋር ችግር ያለበት ሰው የለም። ከትምህርቱ ጋር ግን ትልቅ ችግር አለብን። ትምህርቱ የኑፋቄ ትምህርቱ ትውልድን የሚያቀጭጭ የተረገመ ትምህርት ነው ያለው። ይሄ የታወቀ ነው። አሁን አዳዲስ ቸርቾች ይሄ አሁን ያለ አዳዲስ የመጡ ቤተክርስቲያኖች ይጋብዙታል። በየመድረኩ እየቀረበ ያቅራራል፣ ያስተምራል። እዛ እንደፈለገው መሆን ይችላል። እኛ ጋር ግን አይደርስም። አሁን እኛ ጋር መምጣት አይችልም እሱ። እኛም የምናስተምራቸውን ትምህርቶች እናውቃለን፣ ምን እንደሚያስተምር እናውቃለን። ባይዞይ በቤተክርስቲያን ደረጃ ትምህርቶች ይሰጣሉ። ሞኞች እንዳትሆኑ
ምን እንደሚያስተምር ሰው መንፈስ ነው ብሎ የተረገመ ትምህርት የሚያስተምር ሰው ነው። ሰውና እግዚአብሔርን እኩል ያደረገ የሰይጣን ትምህርት ነው ያለው። ባይዞ እኔ እኮ በኤደን ገነት የገባው እኮ ሔዋንን ያሳታት እኮ ዲያብሎስ እኮ ምንም እኮ አላስተማረም እኮ። ያስተማረው ይሄንን ትምህርት ነው። ባይዞ ሌላ ምን ትምህርት አለው? ሰውና እግዚአብሔርን እኩል የሚያደርግ ትምህርት ነው። ኢየሱስ ሰይጣን ብሎ የሚያስተምር ሰው ነው ኃይሉ። ምንም እኮ ማይካር ነው። እኔና አብ አንድ ነን፣ ኢየሱስና እኔ አይደንቲካል ነን የሚል ሰው ነው። አሁን ትምህርቱን አደንቀዋለሁ ምናምን ስትል ራሱ ማፈር አለብህ ብራዘር። ምን እንደሚያስተምር ማታክ ከሆነ ምን እንደሚያስተምር ቁጭ ብለህ መርምር። በየሚዲያው ሞልቶልሃል ምን እንደሚያስተምር። መልኩን ይለዋውጣል እንጂ እሱ የተረገመ የኑፋቄ ትምህርት ነው ያለው ኃይሉ። አሁን ትምህርቱን አደንቀዋለሁ እሱን አደንቀዋለሁ ምናምን የምትሉ ሰዎች እሱ ፔጅ ጋር ሄዳችሁ መንጫጫት ነው ያለባችሁ። ትምህርቱ አለን የምትሉ ሰዎች ደግሞ ሞግታለን የምትሉ በእግዚአብሔር ቃል ደግሞ ስትጠየቅ መመለስ ነው። እግዚአብሔር በመጀመሪያ የፈጠረው ማንን ነው ስትባል እግዚአብሔር የፈጠረው መንፈሱን ነው ትላለህ። መጽሐፉ ግን የሚለው ሰውን በመልካችን ነው የሚለው፣ ሰውን ነው የሚለው እንጂ መንፈስን አይልም ካሉ ከየት አምጥተህ ነው የምታስተምረው? ስለዚህ ምንም ይሄ የእግዚአብሔር ቃል መሰረት የሌለው ደግሞ የሚያምታቱትና የሚያጭበረብሩት ትህትና በምትባል ጥበብ ነው። እሱም ስታዩት በጣም የለሰለሰ ሰው ነው። የሆነ በሆነች ሙድ ነው በቃ ሰዎች ጋር የሚቀርበው። አሁን በየሚዲያው የሚያቀርባቸው የሚያታላቸው ደግሞ አብዛኞቹ ሴቶች ናቸው። ያየነው ነው። አሁን ይቻ ቀረባት የምትሏቸውም ሌሎቹንም ብትመለከቷቸው እንደዚሁ ናቸው። ያምታታል። እውነተኛ ትምህርት ይዞ ሊሞግተው የሚችል ሰው ጋር አይቀርብም። ኃይሉ ትክክለኛ ሰው ከነበረ ተሾመ የሚባለውን ሰው ነበር መሞገት የነበረበት ለመጀመሪያ ጊዜ። ሰውየው ሲናገር አፉ ትንሽ ኮልደፍደፍ ያለ ሰው ነው፣ የገጠር ሰው ይመስላል ምናምን፣ ምንም አያውቅም ብሎ ገምቶ ነው ባይዘው። ግን ከልክ እስከ ማሰሪያው በኢትዮጵያ ሕዝብ ውስጥ ማለት ነው ኃይሉን በአደባባይ ራቁቱን ያሰጣው ሰው ያ ሰው ነው። ሌላ ማንም ሰው የወንጌላውያኑ ሰዎች እንኳን ሆነው ማንም ሰው ኃይሉን እስካሁን ፊት ለፊት ኮንፍሮንት አድርጎ እንደነ ኤርሚ ኦር ሜሎስ የሚያናግሩት ሰዎች ከሌሉ በስተቀር ያምታታል ሰው፣ አጭበርባሪ ሰው ነው። ትምህርቱም የተመታ ሰው ነው ባይዘው። ደግሞ የማይወጣ ካንሰር የሆነ ትምህርት ነው ትምህርታቸው። ሰዎች ውስጥ ሲገባ እንደዚህ ነው። ብራዘር አሁን ያወቅ ይመስልሃል፣ የተገለጠልህ ይመስልሃል፣ የሆነ አዲስ ነገር የበራልን ይመስልሃል። አንተ ግን አልበራልህም፣ እንደውም ጨልሞብሃል። ቃሉ ከሚለው ውጭ የእግዚአብሔር ቃል ከሚለው ውጭ ኃይሉ ምንም አይደለም ባይዘው። ኢትስ አ ፐርሰን ሰው ነው። እንደሱም አይነት ሰዎች ናቸው አሁን ምድሪቱን እየበጠበጠ እያናወጠ ያለው። ይሄን ለማለት ነው። ቴንኪው፣ ተባረኩ፣ ሰላም ሆኑ። ባይዘው የቤተ ክርስቲያን አባቶችንም ዞር ብሎ ማየት ጥሩ። እነዚህ አሁን ቅርብ ጊዜ የመጡ ሰዎች ላይ ተንጠልጥላችሁ ጊዜያችሁን አጨሩ። የፈለገ እንኳን መጽሐፍ ቅዱስ ላይ እኛ ብንሳሳት ዞር ብላችሁ የቤተ ክርስቲያን አባቶችን ኖስጥሳውያን ለምን እንዴት አንደኛ ዮሐንስ ለምን እንደተጻፈ ቸክ አድርጉ። እንደዚህ አይነት ሰዎች ናቸው፣ እንዲህ ኃይሉ ያሉ ሰዎች ናቸው። አዲስ ሄሬሲ አይደለም የነበረ ነው። አደገኛም ነበር በሰዓቱ። አሁንም አደገኛ ነው። ሰዎቹ አይደለም አደገኛ ሆኑት። ባይዘው ትምህርቱ ነው። ኃይሉ ስንል ኃይሉ አይደለም አደገኛ ሆነ፣ ትምህርቱ ነው። አሁን እኔ እሱን ይዤ ብነሳ አደገኛ ነው መሆኑ፣ ሰውን ለማጥፋት ማለት ነው። ጥፋት ስለሆነ ሰዎቹ አይደለም አደጋ፣ እውቀት አይደለም ባይዘው ትምህርቱ ከርስ ስለሆነ ነው። በጣም እውቀት ያለው ሰው ምናምን ማለታችን አይደለም። እሱም ያውቃቸውን ጥቅሶች እናውቃለን። የቱን ጥቅስ እንደሚጠቅስ ማለት ነው። የተወሰነ ጥቅሶች ነው የሚያውቁት፣ ግን ትምህርቱ አደገኛ ነው። አብሮት ስፕሪት ስላለ ማለት ነው። ቤተክርስቲያን አባቶች ከመጀመሪያው ጀምሮ ኢየሱስ የዘላለም የእግዚአብሔር ልጅ ነው፣ ከዘላለም የተወለደ ብለው ነው የሚያስተምሩት የቤተክርስቲያን አባቶች። እሱ ደግሞ ኢየሱስ ዳግም ተወልዶ ነው ብሎ ነው የሚያምኑ። ይሄ ከርስ ነው ባይዘው። አትሾሉ። የፈለገ አዋቂ ብትሆኑ ታሪክ ማጥናት አለባችሁ። ወደኋላ መጽሐፍ ቅዱስ ማብራሪያዎችን ማየት አለባችሁ። ሰው በመልኩ ሰውን ፈጠረ ካለ ሰው ነው በቃ መጽሐፉ የሚለው። ቆይ እስኪ መንፈስ የሚል ላውጣለት ከውስጡ እንደው ልበርብረው አይነት ሁኔታ ይሄ ደስ የማይል ነው። ደስ አይልም። መጽሐፍ ቅዱስ ሰውን በመልኩ በምሳሌያችን እንፍጠራለን፣ ሰውን ፈጠረ ይላል። ሰው በቃ ሰው ነው መባል ያለበት። ሰው ሕያው ነፍስ ያለ ሆነ። ምን ሰው በቃ። ስለዚህ አዲስ ኪዳን ላይ መጥቶ ሰው ዓለምን እንዲሁ ወዷል የሚባል ዓለም የተባለው ሰው የተባለው ሰው አለቀ። ስለዚህ እየፈለፈልክ ያልተጻፈ እንደዚህ አስቤ ነው እንዲገብቶ እንዲበርቶልኝ ነው። ይህ በጣም አደገኛ ነገር ነው። ሊትራሊ ካንሰር ነው። አስቡበት ለማለት ነው።
ደግሞ ጥሩ ሰው አያደርግም እኮ ህይወታቸውን እንዳለ ነው የተበረዘው። እና እግዚአብሔር ምሕረት ያደርግልን። እንግዲህ ይህን ያህል ካልናችሁ ከዚህ በላይ ማለት አልችልም። እሺ፣ በነበረው ጊዜ በነበረው ቆይታ ጥሩ ነገር ነው። እንዲህ መማማር መቻላችንን በራሱ ትልቅ ነገር ነው። ሰው በሌለበት ሁኔታ ላይ ስም ጠቅሼም ማለት ስለማልፈልግ እውነት ለመናገር ግልጽ በሆነ መልኩ የተሻለ ነገር፣ የተሻለ መረዳት፣ የተሻለ ማወቅ የምችልበትን አቅም ፈጥሮልኛል። ከዚህ በፊት በነበርኩበት ጊዜ የምረዳው አረዳድና ከዛ በኋላ በነበረኝም ህብረት ሌላ ህብረት ነበረኝ። ያን ህብረት አቁሜ ነው እንደገና ብቻዬን የሆንኩት እና ከእነሱ ጋር ባሳለፍኩባቸው ጊዜያት ብዙ ጥሩ ነገሮችን ያገኘሁበት ሁኔታ ነው ያለው። ስለዛ ጀነራሊ ሁሉንም ነገር በአንድ ላይ ሁሉንም ነገር ከመፈረጅ አይ ማለት ጥሩ ነገር ያልኩህ ነው። ማምዬ ኖ አይደለም፣ ህጸጽ የሆነውን ነገር እየመረጥን አውጥተን መስተካከል ያለበት ነገር እንዲስተካከል፣ መስተካከል የማይችል ነገር ደግሞ ከሆነ በልዩነት መቀጠል የሚቻልበት ሁኔታ አለ። ይሄ ከእግዚአብሔር መንግስት የሚያስቀርም አይነት ነገር ያርቃል። ኢየሱስ ላይ ከተለያየ ተለያይተናል፣ ያርቃል። ኢየሱስ ላይ የተለያየንበት ሁኔታ ላይ እኔ አይታየኝም። ታይቶኛል። ኢየሱስ የእግዚአብሔር ልጅ ነው ብለህ ታምናለህ አይደል? አንተ 100% እንዳንተ ዳግም ተወልዶ ነው? እንደኔ ተወልዶ አይደለም፣ ዳግም ተወልዶ አይደለም። የዘላለም የእግዚአብሔር ልጅ ነው። በእግዚአብሔር እቅፍ የነበረ አንድያ ልጅ ነበር። ከዘላለም የእግዚአብሔር ልጅ ነው ወይ? ከዘላለም የእግዚአብሔር ልጅ ከስላሴ አንዱ ነው እንጂ እግዚአብሔር ልጅ ከዘላለም አልነበረም እኮ። የእግዚአብሔር ልጅ ሆኖ መቼ ነው? ይሄም ቴዎሎጂካል ዲቤት አለው። ታውቃለህ፣ ገብተህ ጠየቅኩህን። የእግዚአብሔር ልጅ አይደለም፣ ታውቃለህ፣ ልዩነት አለ። የለም፣ የእግዚአብሔር ልጅ ሆኖ መቼ ነው? ንገረን። ቆይ የእግዚአብሔር ልጅ ሆነ የምለው እሺ፣ ሰዎቻችሁ አንድም ሲጠመቅ አንድም ሲወለድ እንዲህ እየተባለ እየተለያየ ባለበት ሁኔታ ላይ አንዱን ምረጥ ከሆነ የእግዚአብሔር ልጅ የሆነው መቼ ነው? መልስልኝ። አንተ የኃይሉ ዮሐንስ ተማሪ አይደለ? ስለዚህ የእግዚአብሔር ልጅ የሆነው መቼ ነው? አንተ በተወለደ ጊዜ። መቼ? ከማርያም በተወለደ ጊዜ። ቅድም እኮ ዳግም አልተወለድም ብለኸኛል። ዳግም መወለድ እኮ ማለት ኒውቦርን ነው። መጀመሪያማ እግዚአብሔር ነበረ። እንዴት ነው ዳግም የሚወለድ? ከማርያም ተወልዶ የእግዚአብሔር ልጅ የሚሆንበት ምክንያት ምንድን ነው? ዳግም ውልደት የለውም። የመጀመሪያ ውልደቱ ነው እኮ። ከማርያም መወለዱ የእግዚአብሔር ልጅ ያስባለው ምኑ ነው ታዲያ? እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ይሉታል የሚል ትንቢት የተነገረለት ነው። ለእሷም ሲነግራት ደግሞ እኔ ጠየቁኝ፣ ስማኝ፣ እኔ ጠየቁኝ። ለእሷም ሲነግራት የልዑል የእግዚአብሔር ልጅ ይባላል አላት እኮ መልአኩ እኮ። የእግዚአብሔር ልጅ ሆኖ በምን አይነት ነው ማለት ነው? እንግዲህ ከሴት የተወለደ ሰው የእሷ ልጅ ነው መባል ያለበት። የእግዚአብሔር ልጅ ለምን ተባለ? ምክንያቱ የተገኘው ከእግዚአብሔር ነው። የመጣው ከእግዚአብሔር ነው። ከእግዚአብሔር መጥቷል እሱ። አዎ ከእግዚአብሔር ዘንድ የነበረ እግዚአብሔር ቃል አልነበረ እንዴ? ራሱ እግዚአብሔር የነበረ ከእግዚአብሔር ከሆነ ስለዚህ የእግዚአብሔር ልጅ ለምን ተባለ ነው ጥያቄ። እግዚአብሔር ራሱ ከሆነ የእግዚአብሔር ልጅ የተባለበት ምክንያት ምንድን ነው ነው ጥያቄ። የእግዚአብሔር ልጅ የሆነው እኮ ሰው ስለሆነ ነው እንዴ? ማርያም ሰው ከሆነማ የማርያም ልጅ ነው እንጂ እግዚአብሔር ልጅ እንዴት ይሆናል? አባቱ እግዚአብሔር ነው፣ አስገኘው እግዚአብሔር ነው እኮ። እኔንም አስገኝቶኛል እኮ። ታዲያ አንተም በመፍጠር ነው ያገኘ። ኢየሱስ የተወለደ እንጂ የተፈጠረ አይደለም። ሰውነቱ ፍጡር አይደለም። ቤት በኩል የተወለደ ከዘላለም የነበረ ነው ሰውነቱ። ሰውነቱ ከቅድስት ድንግል ማርያም በተወለደ ጊዜ ያገኘው ነው። ከዘላለም ዓለም በፊት እሱ እግዚአብሔር ያህዌ ነው። ስጋው ከየት ነው የመጣው? ስጋንማ እግዚአብሔር አዘጋጀለት። እሱም ማደሪያ አድርጎ ከማርያም ተወለደ። እሱ ስጋ ዘላለማዊ ነው።
ዘላለማዊ ማለት ኢሞርታል የሚለው ቃል አልተፈጠረም ካልከኝ ዘላለማዊ ነው ማለት ነው ማለት። እስቲ ግልጽ አድርገው። የተፈጠረ ካልሆነ ያልተፈጠረ ነው ማለት፣ ያልተፈጠረ ከሆነ ደግሞ ዘላለማዊ ነው ማለት ነው። የክርስቶስ ስጋ ከማርያም የተካፈለው ነው። በመወለድ አገኘው እንጂ በመፈጠር አላገኘውም። የጠየቁን እኔ ከማን ተካፈለው አይደለም፣ ዘላለማዊ ነው ወይ? እኔና አንተ እንደተፈጠር ነው። ኢየሱስ ክርስቶስ አልተፈጠረም እያልኩ ነው። ሊትራሊ እየነገርኩህ። እኔ የጠየቅኩህን የኢየሱስ ክርስቶስ ስጋ ዘላለማዊ ነው ወይስ የተፈጠረ ነው ነው ጥያቄ። ትክክል ስላይደለ እኮ ነው። ለምን ትክክል አይሆንም? ዘላለማዊ ማለት እኮ ከዓለም ከፍጥረት በፊት የነበረ ማለት እኮ ነው እኮ። ነበረ ወይ ነው ጥያቄ። ከፍጥረት በፊትማ ስጋው አልነበረም አልኩ እኮ። ከየት መጣ? ፍጡር ነው ታዲያ? እንዴ ምን እያሰብክ ነው? አንድ ፈጣሪ ያለ፣ ሌላው ፍጡር ነው። ስለዚህ ይሄ ስጋ ዘላለም ካልነበረ ዘላለማዊ ከሆነ ጅማሬ ያለው ማለት፣ ጅማሬ ካለው ደግሞ ፍጡር ነው እንጂ ፈጣሪ አይሆንም አይደል? ይሄን ስጋማ ከማርያም ከተፈጠረ ስጋ እኮ ነው የነሳው። በቃ ስለዚህ ፍጡር ነው ማለት ነው አይደል? ፍጡር አይደለም፣ የተወለደ ነው። ከዘላለም ዓለም በፊት የተወለደ ፍጡር አይደል? አንተ ፍጡር አይደለህማ ማለት ነው። አንተም ተወልደህ አይደለም። እኔና ኢየሱስ እንለያያለን። ኢየሱስ እኮ ግልጽ ላድርግልህ፣ ምንም ኮምፕሮማይዝ አናደርግም። የእግዚአብሔር ነው። አፋፌን አትበለኝ፣ አፋፌን አትበለኝ። አፋፌን አላልኩም። ኢየሱስ ክርስቶስ በመለኮት ያለና ተወለደም አልከው ምንም አልከው፣ ዞሮ ዞሮ ፈጣሪ አይሆንም አይደል? ፈጣሪ ያልሆነ ነገር በሙሉ ደግሞ ፍጡር ነው። ይወለድም ፈጣሪ አይሆንም። ፈጣሪ ያልሆነ ነገር በሙሉ ፍጡር። ስለ ኢየሱስ ነው አለ እያወራኸኝ ያለው። ጥያቄ ልጠይቅ። እሺ፣ ከፈጣሪው ውጭ ያለው በሙሉ ፍጡር ነው አይደለም? ከፈጣሪ ውጭ ያለው ከፈጣሪው ውጭ ያለው በሙሉ ፍጡር አይደል? ብራዘር ሀስ ጀነራላይዜሽን ነው እንደየሄድክ ያለው። አረ ሀስ አይደለም፣ ጥያቄ ነው የጠየቅኩህ እኮ። ከፈጣሪው ግልጽ አድርገው። አሁን እልህ ውስጥ ገብተህ ነው እንጂ በጣም ቀላል ጥያቄ ነው የጠየቅኩህ። ከፈጣሪው ውጭ የሆነ ሁሉ እልህ ውስጥ ገብቼ ሳይሆን በል ታዲያ ለማሳት የምትሄድበት ርቀት ጥሩ አይደለም። ለማሳት አይደለም፣ ጥያቄ ነው ስለጠፋብህ ነው ያሳትኩ የመሰለህ። ግልጽ የሆነ ነገር ልንገርህ። ጥያቄው ልጠይቅ። ከፈጣሪው ውጭ የሆነው ነገር በሙሉ ፍጡር ነው ወይስ አይደለም? ከፈጣሪ ውጭ የሆነው ነገር ሁሉ እሺ ፍጡር ነው። በጣም ጥሩ። ስለዚህ ፈጣሪው ደግሞ ዘላለማዊ ነው አይደል? አዎ። ስለዚህ የኢየሱስ ስጋ ደግሞ ዘላለማዊ አይደለም አይደል? ከመጀመሪያ ጀምሮ የነበረ ከፈጣሪ ጋር የነበረ ወይም ከእግዚአብሔር ጋር የነበረ ስጋ አልነበረም። አዎ። ስለዚህ ምን ማለት ነው? ከፈጣሪው ውጭ ሆነው በሙሉ ፍጡር ከሆነ ፈጣሪው ደግሞ ዘላለማዊ ከሆነ የኢየሱስ ስጋ ደግሞ ዘላለማዊ ካልሆነ ፍጡር ነው ማለት ነው አይደል? አንተ በሄድክበት ኮንክሉዥን እንደዛ እየመጣህ ነው። አንተ በፈለግከው መንገድ ላምጣውና ዘላለማዊ አድርገውና ፈጣሪ አድርገው። እኔ ዘላለማዊ ነው ብዬ ከዘላለም ዓለም በፊት የነበረ ዘላለማዊ ያልሆነ ነገር በሙሉ እኮ ፍጡር ነው ብራዘር። ከዘላለም ዓለም በፊት የነበረ እኔ ደግሞ ኢየሱስ። ይሄ እኮ በጣም ባይዘወይ አንተ ደግሞ ጭራሽ ወጣ ከዓለም ከኃይሉም ከሁሉም ከአእምሮ ራሱ ወጣ። ፍጡር ፈጣሪ ያልሆነ ነገር በሙሉ ፍጡር ነው። አሁን አንተ እኔን ለመከራከር ስትል ነው አሁን አንተ ነገሮችን እየካርክ ያለው። ኖ እየካርኩኝ ሳይሆን በስጋው ፍጡር ይባላል የሚለውን ቃል መቀበል ስለማልፈልግ ነው። አንተ ከአንተ ፍላጎት ጋር እኮ አይደለም የሚያያዘው ብራዘር። ስለማይሆን ነዋ። በመወለድ ያገኘው ስጋ ነው። መወለድ የተወለደ ሁሉ ፈጣሪ ነው ወይ ነው የምልህ። ምን ሆነህ ነው አንተ? እሱ ደግሞ ፈጣሪም ልጅም ነው እኮ። ፈጣሪም ልጅም ነው አይባልም። ሁለት ነገር እንዴት ታወራለህ? ያህዌ ነዋ። ኢየሱስ ክርስቶስ ከዘላለም ዓለም በፊት እኮ ያህዌ ነው፣ ያለና የሚኖር እኮ ነበር። እኔም እሱን አልጠየቅኩም፣ እሱንም አልካድኩም፣ እሱም አላጋጨንም። የጠየቅኩህ የኢየሱስ ሰውነት ዘላለማዊ ነው ወይ ነው ጥያቄ። የኢየሱስ ስጋ ዘላለማዊ የሚሆነው ወይም ደግሞ የሆነው ከውልደት ተወልዶ ካገኘ በኋላ ነው፣ ከሞትና ትንሣኤ በኋላ ነው። ከዛ በፊት ግን አልነበረም። በኋላ ዘላለማዊ ነው። አሁንም በዛ ነው ያለው እኮ።
አረ ብራዘር ከዘላለም የሰው የኢየሱስ ሰውነት ከዘላለም የነበረ ነው ወይ ነው ጥያቄ። ከዘላለም የነበረ እንዳይደለ እኮ ግልጽ ነው ማሜ፣ ግልጽ ነው እኮ። ካልነበረ ታዲያ ፈጣሪ ነው ወይ ነው? ከዘላለም ያልነበረ ነገር ፈጣሪ ሆነ? በፈጣሪነቱ እኮ እኛ እየጠራውን ላይ ያለሁት ያህዌ ነው አልኩ። በሰውነቱ ደግሞ ከቅድስት ድንግል ማርያም የተወለደ ሰው ነው። በጌታ ሆነ አውቀህ ነው። እኔ ስለ ጌትነቱ አላወራም፣ ስለ ፈጣሪነቱ ስለ ሰውነቱ ነው የጠየቁት። ስለ ሰውነቱ ካወራኸኝ ሰው ነው እኮ አልኩ። 100% ሰው ነው። ሰውነቱ ዘላለማዊ ነው ወይ ነው ጥያቄ። ዘላለማዊ ነው ማለት እኮ ከዚህ በኋላ ባለው ኢሞርታል ነው እያልከኝ ነው። ኧረ እኔ የጠየቅኩህ ወደኋላ ነው ፕሪቪየስ ነው እየጠየቀኝ። አውቀህ ነው እንደ አንተ አውቀህ ነው እንደ አይደለም እየጠየቀኝ ያለኸው ከውልደቱ በፊት ነው ወይ? ኧረ ብራዘርዬ በጣም ቀላል እኮ ነው። ከዘላለም የነበረ ነው ወይ ነው እኮ እየጠየቀኝ። ከዘላለም የነበረ ነው ወይ የሚለውን ነገር ደግሞ እኔ እየነገርኩ ያለሁት ከዘላለም በፊት የነበረ ሳይሆን ከቅድስት ድንግል ማርያም ያገኘው ነው አልኩ እኮ። ከድንግል ማርያም ያገኘው ነገር ፈጣሪ ነው ወይ ነው? ዋቴቨር ኢት ኢዝ አንተ የፈለግከውን በለው። እኔ እሱን ሰው ነው የሚባል ነገር ይለመልስ እንጂ ሰው ከሆነ እኔ ሰው ነው ፍጡር ነው አይደለም የምልህ። እኔ ኢየሱስ የተፈጠረ እንደሆነ አላውቅም። የተወለደ እንጂ ገባኝ። ኢየሱስ የተወለደ እንጂ የተፈጠረ እንዳይደለ ነው ማምነው አልኩ። ምንድን ነው የሚያወራው? ከድንግል ማርያም የተወሰደ ስጋ አይደለ ብራዘር? ኢየሱስ የሚባለው የእግዚአብሔር ልጅ የተወለደ ነው። ፕሊስ ማሜ፣ እኔ ያልተወለደ ነው መቼ አልኩኝ? እኔ ያልተወለደ ነው ብያለሁ። በቃ እንደተፈጠረ አላውቅም፣ እንደተወለደ ነው የማውቀው። የተወለደው ፈጣሪ ነው ፍጡር ነው? ይኸውልህ ሰው እኮ ሲፈጠር አንድ ጊዜ ነው የተፈጠረው። እኔ የጠየቅኩህን መልስልኝ። ያ የተወለደው ፍጡር ነው ፈጣሪ ነው? ፍጡር አይደለም እኮ እያልኩ እኮ ነው። ፈጣሪ ነው። የተወለደ ሰው ነው ፍጡር ፈጣሪ ነው። እሺ በፈጣሪነቱ እኮ ያህዌ ነው አልኩ። ኧረ እኔ ስለ ሰውነቱ ነው ያወራሁት። አውቆ እኮ ነው ባይዘው። ስለ ሰውነቱ ደግሞ እኮ ሰው ነው ፍጡር አይደለም አልኩ። ሰውነቱ ፈጣሪ፣ በሰውነቱ ደግሞ ፈጣሪ አይደለም አልኩ እኮ ፍጡር ነው። እሺ ለምን አትረዳኝም? ፍጡር ነው። እሺ ፍጡር አይደለም እኮ አልኩ ማሜ። ረተው ግን አውቀ ነው አይደል? እሺ ቆይ አንድ ጊዜ። አንተ አሁን ምን እያልከኝ ነው? ፍጡርም ፈጣሪም ያልሆነ ነገር አለ እያልከኝ ነው አይደል? ኢየሱስ ክርስቶስን ላይ ነው እያወራን ያለ ነው አይደል? እኔ በሰውነቱ ስለሌላ ነገር አለማወራው። አንድ የመጨረሻ ጊዜ ነው የምጠይቅህ። ኢየሱስ በሰውነቱ ኢየሱስ ሰውነት አምላክነቱ እንዲያታነው ያ ኢየሱስ ሰውነት ፍጡር ነው ፈጣሪ? በቃ እኮ ጨረስከው እኮ አንተ ራስህ መለስኩ። ሰውነት ብለህ ፈጣሪነትን ለምን ታመጣለህ? ፍጡር ነው። እሺ የተወለደ ነው። ፍጡሩን ፈጣሪም አይደለም። ፍጡር አይደለም። ኢየሱስ ፈጣሪ ነው። ግልጽ አማርኛ ነው። ፈጣሪ ነው ማሜ። ወጋውልህ አንተንስ። አይ አውቀህ ነው እባክህ። በእውነት አይደለም። አንዱን መልስ። ከመጨረሻ ጊዜ ነው የምጠይቀው። እውነት ለመናገር ማለት ነው። ባይዘዌ ማለት በእውነት ማሜ፣ በእውነት ሊትራሊ ትምህርቱ አእምሮን ወስዶታል። በደንብ ስማ። የመጨረሻ ጊዜ ነው የምነግርህ። የመጨረሻ ጊዜ አንድ ነገር ከፈጣሪ ወይ ፍጡር ነው የሚሆነው። ፈጣሪ ካለ ሌላው ነገር በሙሉ ፍጡር። አሁን አንተ እየተቸገርክ ያለው ምንድን ነው? እኔ ትምህርት እኮ ገብቶኛል፣ ንግግርህም ገብቶኛል። አይ አእምሮን ወስዶታል። አልወሰደውም፣ በእውነት አልወሰደውም። በቃ ጎበዝ። እሺ በቃ ይቅርብ። እሺ መልካም ጊዜ ይሆናል። ከዚህ በላይ አሜን። አይ የምሬ ነው ማሚ። ባይዘዌ አንዱ ከቤተ ክርስቲያን ውስጥ ተቀምጦ በእርግጥ የእግዚአብሔርን ቃል የማይሰማ የማይማር ትውልድ አለ። ግን አንዱ ከክርስቶስ ህብረት መራቅ የሚያመጣው ጣጣ ይሄ ነው። ይቅርታ ስለ ድምፄ። ከክርስቶስ ህብረት መራቅ አሁን አንተ ቅድም ምን አልከን? ባሌ ጎባ ነው ጊኒር መካነ ኢየሱስ ነበርክ። ከዛ ወጥተህ ወደ አማኑኤል ቤተክርስቲያን ሄድክ። ከመካነ ኢየሱስም ከአማኑኤልም ከክርስቶስ ቤተክርስቲያን ከሁለቱም ህብረት አታረግም፣ ወጣ ማለት ነው። አሁን ብቻህን ቅድም እንዳልኩ እንደሚንከራተት ከዋክብት እየተንከራተትክ ነው ማለት ነው። ለተማርከውና ለምትናገረው ነገር ምንጭ ሪሶርስ ምንድነው ተብለህ ብትባል መጽሐፍ ቅዱስ ነው ለምትለው፣ መጽሐፍ ቅዱስን ግን የተረዳህበት የቅዱሳት መጽሐፍ ጤነኛ ትርጓሜን ተከትለህ አይደለም የተማርከው። እንዲህ አይነቱ አሁን የተንጣመመ የተንሸዋረረ እውቀት በምን ነበር ሊቀና የሚችለው? በእውነተኛ ትምህርት፣ በእውነተኛ አስተማሪዎች፣ በእውነተኛ ቤተክርስቲያን ነበር።
አንተ ከእውነተኛ ቤተክርስቲያን ውስጥ ከመካነ ኢየሱስም ወጣህ። አንተ ከእውነተኛዋ ቤተክርስቲያን ከአማኑኤል ህብረትም ወጣህ። ኦኬ። ስለዚህ ብቻህን ያለ በብቻህ ላይ የቆምክ ሰው ነህ ማለት ነው። ስለዚህ አሁን አንተ እንደፈለግ ከናፍርቶች ላይ የመጡትን በስሜት የመሰልህን ክፉ መንፈስም ያንሾካሾከህን ባይዘው የአጋንንትን ትምህርት እያደመጡ ብሎ ሲል አጋንንት ትምህርት አላቸው ማለት ነው። እና አሁን ይሄ ሆን ብሎ ልክ ነህ ናትዬ፣ የሰሞኑንም አጀንዳ ለማስቀየር ራሳቸው የፈጠሩት ነው። ግን እኛ ከኦርቶዶክስም ለሚመጣ የስተት ትምህርት እንደዚሁም ደግሞ እኛ መካከል ሳይሆን አሁን ይሄ እኛ መካከል አይደለም፣ ከእኛ ከወንጌላውያን አማኞች መካከል አይደለም፣ ራሱም ተናግሯል። ስለዚህ እንዲህ አይነት እንክርዳድ የሆነ ሰይጣናዊ የሆነ ትምህርት እንኳን አይደለም ለሌላ ሰው ልታስረዳው ቀርቶ አይደለም ለአንተም አልገባህም፣ ብራዘር አልገባህም ብቻ አይደለም ለዘላለምም አይገባህም። እንደነ በረከት የተባሉት የእነ ኃይለ ዮሐንስ ጓደኛ መጨረሻ ላይ ወይ አብደህ መቅረት ነው የመጨረሻ ፍጻሜ ማለት ነው። ያ ግን ሳይሆን ቀን ሳለ ንስሐ ግባና በእውነተኛ ቤተክርስቲያን ውስጥ ተመልሰህ ከቅዱሳን ጋር ህብረት አድርግ። የነበርክባት አማኑኤል ህብረት ቤተክርስቲያን ነበርኩ ብለህ ስላልክ እዛ ተመለስና ባለበት አጥቢያ በእውነተኛ ትምህርት በዚህ ጉዳይ ላይ ያለውን ነገረ ሰውንም ይሁን እንደዚሁም ነገረ ስላሴንም ይሁን ነገረ ክርስቶስንም ይሁን በትክክል ተማር። ንስሐ ግባና ተመለስ ብራዘር። ካልሆነ መነኛ አልኩ በዚህ እውቀት አንተ እንኳን ሌላውን ትውልድ አስረድተህ ወደዚህ መረዳት ልታመጣ ቀርቶ አይደለም አንተ እንኳን ራሱ የምትለው ራሱ እንኳን አልገባህም፣ አይገባህም። ይኸው ራሱ አሁን ቅድም በኃይሉ ዮሐንስ ትምህርት አላፍርበትም ብለህ ያልከው ሰውዬ በየወሩ አይደለም በየቀኑ ነው ሀሳቡን የሚለዋውጠው። ይሄ ደግሞ የሰይጣን አገልጋዮች ባህሪ ነው። የክርስቶስ አገልጋዮች ወጥ የሆነ ትምህርት ነው ያላቸው፣ ወጥ የሆነ አቋም ነው ያላቸው፣ ወጥ የሆነ መጽሐፍ ቅዱስ ነው ያለን፣ ወጥ የሆነ የመጽሐፍ ቅዱስ ጤነኛ ትርጓሜ ያለ ጤናማ የሚባል ትርጓሜ ያለ። ትርጓሜ ሁሉ ትክክል አይደለም፣ ይፈተሻል። በእግዚአብሔር ቃል እውነተኛ በሆነው በክርስቶስ ቃል ይፈተሻል ማለት ነው። መረዳትህ እኔ እንደበራልኝ ነው ምናምን ነገር ብለህ የምትለው ነገር አይደለም። እና ይሄን ነው የምንመክርህ። አሁን ነገረ ክርስቶስም ላይ ራሱ እንኳን ስትጠየቅ እንዴት አይነት የተሙለጨለጨ ሀሳብ ማለት ነው። ለዚህ ነው በቃ እንደዚሁ በዘመንህን በከንቱ እንዳጨርስ እንነግርሃለን ማለት ነው። አማኑኤል ነበርኩ ብለህ ስላልክ ወደ ቤተክርስቲያን እንድትመለስና በእውነተኛ በክርስቶስ ቤተክርስቲያን በሆነችው በአማኑኤል እዛ በትክክል እንድትማር በዚህ ትምህርት ጉዳይ። ኦኬ። የክርስቶስ ቤተክርስቲያን አንቅራ የጠፋችው ትምህርት ነው ብራዘር። የትኛውም ቦታ ላይ ተቀባይነት የሌለው የትኛውም ቦታ ላይ ኦኬ። በዚህ እንደው ለመታወቅ ፈልገህ ከሆነ ይሄው እዚህ እኔ ቤት መተህ ታውቀሃል ማለት ነው። መታወቁ ደግሞ ምን ያደርግልሃል? ህይወትን የሚያጠፋ ከዘላለም ህይወት አያጎልም ያልከው ነገረ ክርስቶስን የሚያክል የተበከለ እንደዚህ አይነት እንክርዳድ ትምህርት ይዘህ የዘላለምን ህይወት ራሱ አታገኝም። አንተ ከክርስቶስ ቤተክርስቲያን አካል ራስን ቆርጠህ አውጥተሃል። አንተም ይሁን ሌሎች መሰሎችን የምንመክራችሁ ወደ ክርስቶስ ቤተክርስቲያን ተመለሱ፣ ወደ እውነተኛው ትምህርት ተመለሱ። ኦኬ። እውነተኛው ትምህርት በእውነተኛዋ በሆነች በክርስቶስ ቤተክርስቲያን ውስጥ አለ ማለት ነው። ይሄን ነው የምንተውላችሁ ማለት ነው። ብዙ ሰዓት ወሰድኩ፣ ይቅርታ። ችግር የለውም። ባይዘወይ የበራላቸው መስሏቸው ከሆነ እኛ ከብዙ ጊዜ በፊት ነው ይሄን ትምህርት የምናውቀው። ባይዘወይ ትምህርቱ በደንብ ይታወቃል፣ ከድሮ የነበረ እነሱ አዲስ እየተገለጠላቸውና የኛ ያልገባን መስሏቸው ኃይለ ዮሐንስን የሚያስተምረውን እኔ 40-50 ደቂቃ አስተምራለሁ እዚህ ምን እንደሚል ከየት እንዲያመጣው ባይዘው ንግግሮቹ፣ ቃላቶቹ፣ አረፍተ ነገሮቹ ሳይቀር ከማን የተኮረጁ በደንብ ነው የምናውቀው፣ ከስር ከመሰረቱ ማለት ነው። ትምህርቱ እሱ የመጀመሪያ ጊዜ ሰምቶት ሊሆን ይችላል። እኛ በደንብ ትምህርቱን እናውቀዋለን እና በርቶላችሁ እንዳይመስላችሁ ለማለት ነው። ያንም ተባረክ። ቴንክ ዩ ማሜ፣ ተባረክ። ጸጋ ይብዛልህ። ዳንኤል አይ ቲንክ ዳኒ የምትለው አለ? ዳንኤል አለ የምትለው? እሺ ቤኪ አለህ የምትለው? እሺ ዳኒ የለም። ቤኪም አይ ቲንክ ሳውዝ አፍሪካ ስላለ እንቅልፍ ወስዶታል ማለት ነው። ሜላ አለህ? አለ። እሺ ቆይታ እናድርግ ወይስ እንጠቅልል? ብንጠቀልል ለእኔ ጥሩ ነው። መተኛት አለብህ አይደል? ነገ እሑድ ስለሆነ። እሺ
እሺ የመጨረሻ ሀሳቤን ላስቀምጥ መሰለኝ። ኦኬ በደንብ በተለይም ቅድም እኔ ረጅም ሰዓት ቁጭ ብዬ ስሰማ ነበር፣ ኮሜንት ላይ ሀሳቤን ሳስቀምጥ ነበር። ያው ሚውት ቢያደርጉኝም የተነሱ በጣም የስህተት ትምህርቶች አሉት። አሁን እዛ የነበራችሁ ሰዎች ምናልባት እሱ ሲናገር የክርስትና ትምህርት መስሏችሁ አሜን ስትሉ የነበራችሁ ወንድምናቶች እያየሁ ነበርና እዚሁ የምናውቃችሁ ማለት ነው። እኛም እዚህ ስንናገር አሜን የምትሉ እዛም ደግሞ አሜን ስትሉ የነበራችሁ ሰዎች አይቻለሁ። ምናልባት ሳታውቁ ሊሆን ይችላል ብዬ ለያዘው የተናገረበትን አውድ እና የትምህርቱ አደገኝነትን በደንብ ሳትረዱት ነው ብዬ ለያዘውና እንዴት አደገኛ እንደሆነ አንዳንድ ፖይንቶችን ላስቀምጥ። የመጀመሪያው ነገር ልጅነት የሚለው ማለት ነው። የኢየሱስ ልጅነትና የኛ ልጅነት አንድ አይነት ነው የሚለው ነገር በጣም ስህተት ነው። እንግዲህ እኛ የምንዋጋው ከሐሰት ትምህርት ጋር ነው እንጂ እኛ የምንዋጋው የሆነ ኦርቶዶክስ ከሚባል ተቋም ጋር አይደለም። ለምን አተውትም ይሄን ነገር ብላችሁ የምታስቡ ሰዎች ስላላችሁ ማለት ነው። እኛ የምንዋጋው ከሐሰት ትምህርት ጋር ነው። ስለዚህ ከሐሰት ትምህርት ጋር የምንዋጋ ከሆነ ይሄ ሐሰት ትምህርት ከየትኛውም ቦታ ከመጣ እንዋጋለን ማለት ነው። ምክንያቱም የስህተት ትምህርት ከዘላለም ሕይወት ስለሚያጎድል የዘላለም ሕይወትን ስለማይሰጥ፣ ስለዚህ የስህተት ትምህርት ከኦርቶዶክስ ከመጣ እንዋጋለን በትምህርት ደግሞም እኛን መስለው ከኛ ጋር ያሉ የሚመስሉ ግን በትምህርታቸው ከኛ በጣም የራቁ ሰዎች ደግሞ ካሉ ከነሱም ጋር እንዋጋለን ማለት ነው። ምንም ጥያቄ የለውም። ቅድሚያ የምንሰጠው ለክርስቶስ ትምህርት ነው፣ ለሐዋርያቶቹ ትምህርት ነው። ከዛ ውጪ ምንም ፐርሰናል ነገር ስላለን አይደለም ከኦርቶዶክሱ ጋር በየጊዜው ገብተን የምናወራው። ስለዚህ በዛው ልክ የስህተት ትምህርት የሚያስተምር ወንድምም እህትም የሚባሉ ካሉ ሐሰተኛ ወንድሞች ሐሰተኞች እህቶች ናቸው የሚሆኑት ማለት ነው። ይህን ስናገር እንግዲህ እህታችን ኮኪን እስከማውቃት ድረስ በጌታ እህታችን እንደሆነች ነበር የማውቀው። ዛሬ ግን የተናገረችው ነገር በጣም ስህተት ነው። ቃል በቃል ነው የጠየኳት። የነበራችሁ ሰዎች ሰምታችኋል። ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ለዘላለም ሕይወት አንድ መስፈርት ነው እየስጠይቃት አይደለም ብለኛለች። ይሄ በጣም ክደት ነው፣ ኑፋቄ ነው። ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን ለዘላለም ሕይወት አንድ መስፈርት ሊሆን ይችላል ወይ እየስጠይቃት አይሆንም ነው ያለች። ምክንያቱስ የኢየሱስ ልጅነትና የእሷ ልጅነት አንድ አይነት ስለሆነ ማለት ነው። ምክንያቱም በኋላ የሚመጣውን ጥያቄ ስለማትመልሰው ይለያል ከተባለ ወይም ደግሞ መስፈርት ነው የኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት ለዘላለም ሕይወት አንድ መስፈርት ነው ብላ ከተቀበለች የእሷ የእግዚአብሔር ልጅነት ከኢየሱስ ጋር አንድ ነው ያለችው ይፈርሳል ማለት ነው። ለምን ካላችሁኝ የኢየሱስ ልጅነትና የእኔ ልጅነት አንድ ነው ብሎ የሚያምን ሰው ካለ እንዴ እሱን አምኜ የዘላለም ሕይወት አገኛለሁ ወይ? ለምሳሌ እኔ የእግዚአብሔር ልጅ ነኝ ብዬ አምናለሁ። እንዲህ ብዬ በማመኔ ለምሳሌ አንድ ሰው መጥቶ ሜሎስ አንተ እኮ የእግዚአብሔር ልጅ ነህ ብሎ ቢያምን የዘላለም ሕይወት ያገኛል ወይ? አያገኝም። ኢየሱስ ክርስቶስ ጋር ስንመጣስ ያገኛል እንዴ? ዮሐንስ በወንጌሉ የነገረን ነገር ምንድን ነው ከተባለ በተለይ ዮሐንስ ወንጌል ምዕራፍ 20 ላይ መጽሐፉን የጻፈበትን ዋነኛ ዓላማ ሲነግረን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ነው የሚለው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን አንዱ መስፈርት ነው ለዘላለም ሕይወት፣ ምንም ጥያቄ የለውም። እዚህ ጋር ሁለት ነገሮች ተነስተዋል። አንደኛ ኢየሱስ ክርስቶስ ነው ብሎ ማመን፣ መሲሁ ነው ብሎ ማመን፣ የተቀባው እሱ ነው ብሎ ማመን፣ ሊቀ ክህነቱን መቀበል፣ ከመቀባቱ ጋር የተገናኙ አገልግሎቶቹን መቀበል ግዴታ ነው። ሁለተኛ የእግዚአብሔር ልጅ መሆኑን ማመን ግዴታ ነው። ስለዚህ የእግዚአብሔር ልጅ ነው ኢየሱስ ስንል የሁለት ነገር ቢያንስ የሁለት ነገር መሰረት ነው። አንደኛው ለጥምቀታችን መሰረት ነው አይደል? በአብ በወልድ በመንፈስ ቅዱስ ስም አጥምቁ ነው የተባለው። በልጅ ስም ምን ማለት ነው? ኢየሱስ የእግዚአብሔር ልጅ ነው።
እኔም የእግዚአብሔር ልጅ ነኝና በአብ በሜሎስ እና በመንፈስ ቅዱስ ታጠምቃለህ እንዴ? አታጠምቅም። አየህ፣ ልጅነቱ ከኔ ልጅነት የተለየ ነው። ለጥምቀት መሰረት ሆኖ ተቀምጧል። ሁለተኛ ልጅነቱ የምን መሰረት ነው ከተባለ የቤተ ክርስቲያን መሰረት ነው። የማቴዎስ ወንጌል ምዕራፍ 16 ላይ አንተ የያው የእግዚአብሔር ልጅ ነህ ብሎ ነው የተናገረው። ስለዚህ እንደዚህ ብሎ ስለተናገረ ጴጥሮስ ምን አለው? በዚህች ዓለት ላይ ቤተክርስቲያን ይመሰርታለሁ አለው። ዓለት የተባለው ምንድን ነው? የጴጥሮስ የተናገረው ንግግር ነው። አንተ ክርስቶስ የያው እግዚአብሔር ልጅ ነህ። ስለዚህ ይሄ ንግግር የቤተ ክርስቲያን መሰረት ነው። ስለዚህ የኢየሱስ ክርስቶስ ልጅነት ይለያል። ስለሚለይ ነው የቤተክርስቲያን መሰረት ይሆን። ሜሎስ የእግዚአብሔር ልጅ ነው ስለተባለ የቤተክርስቲያን መሰረት ይሆናል እንዴ? በጭራሽ አይሆንም፣ በጭራሽ አይሆንም። እና ይሄ ኑፋቄ ነው። በቃ በደንብ መሰመር አለበት። የኢቫንጀሊካሉንም ሰርክል የሚወክል ትምህርት አይደለም። ይህን ነገር ማወቅ አለባችሁ። በተለይ ኦርቶዶክሳውያን አንድ ናችሁና ምን የምትሉ አይደለም፣ የሚወክለን አይደለም፣ የሚወክለን ትምህርት አይደለም። ግለሰቦች ይኖራሉ፣ ግለሰቦች እንደዚህ ሊያስተምሩ ይችላሉ። ግን እንደ ተቋም ግን አይደለም። የታዱሳውያንም ትምህርት አይደለም፣ በጭራሽ አይደለም። ስለዚህ የኢየሱስ ልጅነት ጋር ያለው ችግር ይሄ ነው። ሁለተኛ ደግሞ የኢየሱስ ጌትነት ላይ ኢየሱስ ጌታ ነው የተባለበት መንፈስና እኛም ጌታ ነን ብሎ ሲናገር ነበር። ምንም ለውጥ የለውም ሲል ነበር። ኢየሱስ ጌታ ነው የተባለው በሰውነቱ ነው። ስለዚህ ያን ጌትነት ለእኛ መልሶልናልና እኛም ጌቶች ነን አለ። በጭራሽ እንደዚህ ቢባል ነገር መጽሐፍ ቅዱሳችን አያውቅም። ኢየሱስ ጌታ ነው ብለን በተለይ ሮሜ ምዕራፍ 10 ላይ ሲናገር ምንድን ነው የሚለው? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። አያችሁ፣ የኢየሱስን ጌትነት መመስከር ከዘላለም ሕይወት ጋር ይገናኛል። እናንተ ሜሎስ ጌታ ነው ብላችሁ ትመሰክራላችሁ እንዴ? ኃይሉ ዮሐንስ ጌታ ነው ብዬ መሰክራለሁ? በጭራሽ ነው የማይሄደው ማለት ነው ሐሳቡ። ኢየሱስ ጌታ ነው የተባለበት አውድ እሱ ከሁሉ በላይ መሆኑን፣ የሁሉ ነገር የበላይ መሆኑን የሚያሳይ ነው። ጌታ ነው ስንል ለምሳሌ ትንቢተ ኢዩኤል ምዕራፍ 2 ላይ ምንድነው የሚለን? የጌታን ስም የሚጠራ ሁሉ ይድናል ነው የተባለው። እሱን ሐሳብ ነው ሮሜ ምዕራፍ 10 ቁጥር 9 ላይ የምናገኘው። ስለዚህ ኢየሱስ ክርስቶስ ጌታ ነው ብለን ስንመሰክር እሱ አምላክ ነው እያልን ነው። አምላክ ነው እያልን ነው። በተለይም በሰባ ሊቃናቱ ትርጉም ብታዩ ያህዌ የሚለው ጌታ ተብሎ ነው የተተረጎመው። ጌታ ተብሎ ነው የተተረጎመው። ስለዚህ ጌታ የሚለው ቃል ያህዌ ከሚለው ጋር አቻ ሆኖ ነው የተቀመጠው። ለዛ ነው ኢዩኤል ምዕራፍ 2 ላይ ጌታ የተባለው የጌታን ስም የሚጠራ ሁሉ ይድናል የሚለው ያህዌ ማለት ነው። ስለዚህ እሱ ነው ሮሜ ምዕራፍ 10 ላይ ሐዋርያ ጳውሎስ የሚያመጣው። ስለዚህ ኢየሱስ ጌታ ነው ስንል እሱ ያህዌ ነው እያልን ነው። በጭራሽ እኛ በዛውድ ጌታ ተብለን አንጠራም፣ ጌቶችም ተብለን አንጠራም። እንደውም በተቃራኒው የምታደርጉትን ሁሉ ካደረጋችሁ በኋላ የማንጠቅም ባሪያዎች ነን በሉ ነው የተባልነው። እና ይሄ ትምህርት በጣም የስተት ትምህርት ነው። ኮኪም ይህን መልእክት እየሰማሽ ከሆነ እንደው በቅንነት እንድትመለሺ። ዮሐንስ እምቢ ብሏል። በጣም የገረመኝችን ነገር ላንሳና ልጨርስ። ትናንትና የነበራችሁ ሰዎች ወንድማችን ዴቭ ሉትራን ቤት ቀሲስ ዲበኩሉ ነበሩና ጥያቄ ጠይቄ ነበር። እባክዎት እንወያይ ብዬ ጥያቄ ስጠይቅ ምን ብሎ ነበር ይመለሱልኝ? ቅኔ ተምርሃል ወይ? ቅኔት ከተማርክ ነው ካንተ ጋር የምወያየው አሉኝ። ያን መስፈርት አስቀመጡ። ዛሬ ደግሞ ኃይሉ ዮሐንስን እንወያይ በዚህ ጉዳይ ላይ ስለው አንተ ገና 5 ዓመት አልሆነም ጴንጤ ከሆንክና ልወያይ አልችልም ካንተ ጋር አለኝና ሰው የሚያምነውን እምነት በዚህ ደረጃ ዲፌንድ ማድረግ አይችልም ማለት ነው። ለማምለጥ ብዙ ምክንያቶችን ያመጣል እና እሱም እምቢ ብሏል። ብዙ ጊዜ ነግረነዋል፣ አልመለስም ብሏል። ስህተቱን አሳይተናል። እህታችን ኮኪ ግን እባክሽ ይሄ ትምህርት ያዝሽው ትምህርት ልክ አይደለም፣ የኢየሱስ ልጅነትና የኔ ልጅነት አንድ ነው የሚል መንፈስ ጾታ አለው ወንድ ሴት ነው የሚለው ትምህርት
መንፈስ አስቀድሞ ተፈጥሯል የሚለው ትምህርት ስህተት ነው፣ ኑፋቄ ነው። ስለዚህ እንድትመለሺ ትምህርትሽን እንድታስተካኪ ጥሪ እናደርጋለን። ካልሆነ ግን በቃ እኛ ስህተት ትምህርት መሆኑን እያሳየን እንቀጥላለን ማለት ነው። ጸጋ ይብዛላችሁ። እሺ ሜላይ ተባረክ። ቴንኪው። እውነተኛ የእውነተኛ ወንድም ምክር ነው። ለኮኪም ሆነች ከእሷ ጋር ላሉ ማለት ነው። ስልኳ ስላለኝ እደውልላታለሁ። ምክር ትሰማለች ብዬ አስባለሁ። አይ ብላ ካለች ተመርዛ ከሄደች ግን መተን እነግራታለሁ። በውስጥ ትናገረው ታንጸባርቀ የነበረው ትምህርት በሙሉ የሱ ነው። የሱና የሱን መሰል የሆኑ ሰዎች የሚያንጸባርቁት ትምህርት ነው። አደገኛ ትምህርት ነው። አደገኛ የዘላለምን ሕይወት የሚያሳጣ ትምህርት ነው። ነገረ ክርስቶስ ላይ የተበላሸ የተበከለ የተመረዘ ትምህርት ነው የሚያስተምረው እና እሱንም እንኳን እሷን አይደለም እሱን እንኳን ራሱ ነግሬዋለሁ። ወንድሙ የኔ ወዳጅ ነበረ፣ ኢትዮጵያ ውስጥ አለ። የሱ ታናሽ ወንድም ንጋቱ ዮሐንስ የሚባል ማለት ነው። በጣም በእውነተኛ ቤተክርስቲያን የሚያገለግል አይ ቲንክ መካነ ኢየሱስ ነው መሰረ ክርስቶስ እንደዚህ የሚያገለግል ወንድም አለው። ሞይንኮ ይሰራ ነበር በወቅቱ። ሁሌ ነው የምናገረው፣ ጌታ ይባርከው። እኔ ወደ ውጭ ሀገር ለመምጣት ስል አንዳንድ ፕሮሰሶች ፎርም እንኳን በሞላበት ሰዓት ላይ አንዳንድ ገዛ አድርጎኛል የእሱ ወንድም ማለት ነው። ኢቨን እንደዚሁም ጋብዞኝም ጭምር አገልግያለሁኝ የኃይሉ ወንድም ማለት ነው። እና ትምህርቱ ግን በጣም አደገኛ የሆነ ትምህርት መሆኑን ለራሱ ለኃይሉም ነግሬዋለሁኝ፣ በስልክም ተደዋውለን ማለት ነው። ኦኬ እንደውም እንዲህ ነው ያልኩት እኔ በወቅቱ መንፈሳውያን ነን ብለው ከሚሉ ሰዎች፣ አንተ ፖለቲከኞች ነን ከሚሉ ሰዎች ልደቱ አያሌው በጣም ታሳዝኑኛላችሁ ነው ያልኩት። ራሱም ያውቃል ኃይሉ። እዚህም እየሰማ ከሆነ ውሸት ነው አይልም ይሄን ንግግር። ራሴ ደውዬ የነገርኩት ፖለቲከኛ ነን ብለው ከሚሉ ሰዎች ልደቱ አያሌው፣ ከመንፈሳውያን ነን ብለው ከሚሉ ሰዎች ደግሞ አንተ ታሳዝነኛለህ ብያለሁ። ለምን ነው ታሳዝነኛለህ ብያልኩት? ይሄንን የኑፋቄ ትምህርት አልጥል ብለህ እልህ ይዘው እልህ ተጋብተህ የአባቶችን ትልልቆች በእውቀትም በእድሜ የሚቀድሙህን ሰዎች ምክር አትሰማ፣ የአብያተ ክርስቲያናቱን ምክር አትሰማ። ዝም ብለህ ይኸው ከኃይሉ የሚባል ሰው ከታወቀበት ጊዜ ጀምሮ አጌንስት መጽሐፍ ቅዱስ አጌንስት የክርስቶስ ቤተክርስቲያን ሆነህ ሀሳብህን በአንድ ሀሳብ አንድ ወር ውስጥ እንኳን አይቆይም ኃይሉ። በአንድ ትምህርት ውስጥ አንድ ወር እንኳን የመቆየት አቅም የለውም። ከወር በኋላ ይገለበጣል። እሱ ከወር በፊት የዘራውን እንደገና ከስር ከስር እየቃረሙ ደግሞ የሚፈልፈሉ ልጆች አሉት። እነሱ በዛ ሲዳክሩ እሱ ደግሞ ሀሳቡን ቀይረዋል፣ ከወር በኋላ ማለት ነው። ከዛ ደግሞ ከወር በኋላ ደግሞ በቀየረው ትምህርት ደግሞ እየተከታተሉት እነሱ ዳዴ ሲሉ እሱ ደግሞ ከሚቀጥለው ከ3 ወር በኋላ ደግሞ ትምህርቱን ይቀይራል። እንደዚህ ያለ መያዣ መጨበጫ የሌለው ያልተረጋጋ የባከነ ዘመኑን ሁሉ ኑፋቄን ቢቃወም ተገቢ ነው። አመፃን ቢቃወም ተገቢ ነው። ግን ኃይሉ የሚቃወመው የእውነትን ትምህርት ነው። ኃይሉ የሚቃወመው ክርስቶስን ነው። ኃይሉ የሚቃወመው መጽሐፍ ቅዱስን ነው። ስለ ኃይሉ ዮሐንስ ነው የማወራው። እና ደውዬ ሳወራው በጣም ሳቀ። ኦኬ ዘመንህን ሁሉ እየተቃወምክ የእውነትን መንገድ እየተቃወምክ እስከ መቼ ድረስ ትቀጥላለህ? የሆነ ቦታ ላይ ለምን ማቆሚያ አታደርግለትም? ሰው እድሜውን በጨመረ ሰዓት እኮ የሆነ ወደ ማስተዋሉ ይመጣል። ሕፃን ሳለው እንደ ሕፃን አስብ ነበር ብሎ ስለሚል መጽሐፍ ማለት ነው። እና ይኸው እኔ እንኳን ካወቅኩት ጊዜ ጀምሮ ኃይሉን ማለት ነው ሲቃወም ነው የምናውቀው። የሐሰትን ትምህርት አይደለም የሚቃወመው፣ የእውነትን ትምህርት ተቃውሞ የሐሰትን ትምህርት ያስፋፋል። መጽሐፍ ቅዱስን ተቃውሞ መጽሐፍ ቅዱስ የማያስተምረውን መጽሐፍ ቅዱስን አስገድዶ እንደሚደፍር ጎረምሳ ቃሉን ጥቅሱን ጠምዝዞ እንደፈለገ አድርጎ ሲያበላሽና ሲያጠፋ ነው የምናየው። ከእሱ ጋር አብረው የጀመሩ አሁን የሉ። ቅድም እንዳልኳችሁ እስኪ በረከት የት ነው ያለው ብላችሁ ጠይቁት። የት ነው ያለው? ኃይሌ የሚባለው የት ነው ያለው? ሶሻል ሚዲያ ላይ የሆነ ጊዜ ፉርፉር ሲሉ አልነበር? የት ነው ያሉት? የት ገቡ? ሞተው ነው በስጋ
ወይስ ምን ሆነው ነው? የት አሉ? እና ለምን ዘመንህን ሁሉ እየተቃወምክ ለምን የሆነ ቦታ ላይ ቆም ብለን ንስሐ ለምን አትገባም ብዬ አልኩት። እና እኔ እኮ ለምን እንደምናገር አላውቅም ምናምን ነገር እያለ ነው ያለኝ ኃይሉ በስልክ በውስጥ ሳወራው ማለት ነው። እና አንተና ልደቱ አያሌው ታሳዝኑኛላችሁ አልኩት። አንተም ዘመንህን ሁሉ የክርስቶስን ቤተክርስቲያን እውነተኛውን ትምህርት በመቃወም የክርስቶስን ቤተክርስቲያን በመቃወም እስካሁን ድረስ አለህ። ብታስተካክል እግዚአብሔር እኮ እንደገና አምላክ ነው። ብታስተካክል ብትመለስ ለክርስቶስ ቤተክርስቲያን የምትጠቅም ትሆናለህ። አንደኛ ራስህን ማድነህ ደግሞ የሚሰሙህንም ደግሞ ታድናለህ ብሎ ባለው በእግዚአብሔር ቃል መሰረት ብታስተካክልና ይህንን ህዝብ በቀረውልህ የህይወት ዘመን ብታገለግል ዘመንን ሁሉ እውነትን እየተቃወምክ ነው የምትኖረው አልኩት። ልደቱን ሲያነጻጸርኩበት እኔ ነኝ ያነጻጸርኩት። ልደቱ አያሌው የሚባለውን ሰው ታውቁታለች፣ ኢትዮጵያዊ ማለት ነው፣ በፖለቲካ ውስጥ ያለ ሲናገር አንደበተ ርቱዕ ነው። አይታችሁታል። ኢህአዴግ ስልጣን ከያዘ ጊዜ ጀምሮ ይቃወማል። ኢህአዴግ 27 ዓመት ገዛ ወረደ፣ አሁንም ይቃወማል። አሁንም ነው የሚቃወሙ። መቃወሙ ባልከፋ እና እራሱ ልደቱ ያለው ምንድነው? እኔ የከሰርኩ ፖለቲከኛ ነኝ ነው ያለው ቃል በቃል። ኃይሉ ግን እኔ የከሰርኩ መንፈሳዊ ሰው ነኝ አይልም። ወድሞች ናቶች ከሱ ልደቱ እንደውም ይሻላል። ስተቱን አምኖ መክሰሩን አምኖ የከሰርኩ ፖለቲከኛ ነኝ ነው ያለው። የከሰረ ፖለቲከኛ እኮ የሆነ ቦታ ላይ ቆም ብሎ ኢትዮጵያን አገሩን ሊመራ የሚችልበትን ነገር ከስተቱ ቆም ብሎ የሚነግድ ሰው እኮ ንግዱን ምን ያህል አተረፈኝ፣ ምን ያህል ከሰርኩ፣ የከሰርኩበት ምክንያት በምንድን ነው፣ አትርፌም ከሆነ በምንድን ነው ያተረፍኩትኝ ብሎ የሚለውን ቆም ብሎ ያስባል። ነጋዴም ቢሆን ማለት ነው፣ ተማሪም ቢሆን ማለት ነው፣ ፖለቲከኛም ቢሆን የከሰርኩት የቱ ጋ ነው? ይኸው ከፖለቲካው ሲስተም ውጭ ወጥቼ የከሰርኩ ፖለቲከኛ ነኝ አለ እና ለኢትዮጵያ ታዲያ የሚጠቅም ሰው የማይጠቅም ሆኖ የቀረው በምንድን ነው? እልህ ግትርነት ምናምን ነገር ካልሆነ በስተቀር እሺ፣ ከኢህአዴግ ጋር አልተስማማም፣ ከወያኔ ጋር ለምን አሁን ካለው ጋር አይስማማም? ወይስ ባይስማማም ካሁኑ ጋር እንኳን በራሱ ችሎ ለምን ኢትዮጵያ ውስጥ ገብቶ በፖለቲካው ዓለም ላይ በተሰጠው ነገር ለምን አይሰራም? አንዳንድ ሰዎች ሲፈጠሩ ጀምሮ በቃ እጣ ክፍላችሁ ነው ተብሎ የተመደበላቸው ይመስል አንዳንዶቹ አይታቸዋል። በጃንሆይም ይቃወማሉ፣ በደርግም ዘመን ይቃወማሉ፣ በመለስም ዘመን በኢህአዴግ ይቃወማሉ፣ በኃይለ ማርያምም ዘመን ይቃወማሉ፣ በአብይም አሁንም እየተቃወሙ ነው፣ ገና በሚመጣውም ይቃወማሉ። ሁሉም ነው የሚቃወሙት። ኃይሉም ልክ እንደዚህ ማለት ነው። የከሰርክ ፖለቲከኛ ነኝ ብሎ ባለው ልደቱ አንተም የከሰርክ መንፈሳዊ ሰው ነህና ከኪሳራ ወጣው። በጣም ነው የሳቀው ራሱ። ጠይቁት። ኃይሉ ኤርሚያስ ደውሎ እንደዚህ ብሎ ሀሎ ብለህ በለው፣ አይዋሽም። ጠይቁት ብየዋለሁ። እንዴት የሆነ ቦታ ላይ እንኳን አይነቃም? ወንድሞችና እህቶቼ እንዴ 3 4 5 6 ሰው እንኳን እኮ ሲጮህብህ ትክክል አይደለህም እኮ ብሎ ሲልህ እኮ ቆም ማለት አለብህ። ቤተክርስቲያን እንደ ቤተክርስቲያን ከላይ እስከታች እና ተጠንቀቁ ለማለት ነው። ከተጠነቀቁ ይጠነቀቃሉ። እንግዲህ ኮኪን በስልክ የሆነ ጊዜ ተደዋውለን ስለነበር ደውዬ እነግራታለሁ። እንትን ማድረጉ ይሻላል። ትክክለኛውን አካሄድ መሄድ ስላለብን አንተ አናግራት በዚህ ጉዳይ ላይ። ምክንያቱም ቅድም ስሰማት ነበር እና ለሳምንትም ቀጠሮ ይዛለታለች እንዲያስተምር ማለት ነው። እና ያስተዋልኩት ነገር ምንድን ነው፣ እዛም ላይቭ ላይ የነበሩ አንዳንድ እህቶች እኛ ጋር የሚመጡ ናቸው። ከታች ቅድም እንዳልኩት አሜን ሲሉ የነበሩ ኃይሉ ዮሐንስ ሲያስተምር እና ደግሞ ሌላ ቀንም ጋብዥልን ብሎ ሲጠይቋት እያየው ነበር። እና እነኛን ሰዎች ግን ሜላ ካወቃቸው ለእኔ ትነግረኛለህ። እዚህ እኔ ጋ ገስት ላይ አይቀመጡ፣ ገብተው ሀሳብ አስተያየት አይሰጡም። እዛ ሄደው የሚጠጡበት ይጠጣሉ። እና በውስጥ ትነግረኛለህ። ስክሪን በተለይ ካለ ስክሪን ሪከርድ ወይ ደግሞ ኮሜንት ካለ እሱን በውስጥ ለእኔ አቅርብልኝ። እሺ፣ ማስታወሳቸው እነግርሃለሁ። ምንድነው እነዚህ ማለት ይሄ ነገር ከዚህ በፊት ኃይሉ ዮሐንስ ሌላ ቤት ሲገባ አይቼው አውቃለሁ፣ ግን ያን ያህል ትኩረት አልሰጠሁትም። ምክንያቱም
አንድ አይነት እምነት ይኖራቸዋል ብዬ ስላሰብኩ ዝም ብዬ ነው ያለፍኩት፣ ስለማላውቃቸው ማለት ነው። እህታችን ኮኪን ግን እናውቃታለን። ከሷ ጋር የተጠመዱ አገልጋዮች እንዳሉ እናውቃለን። እንዳልኩ ደግሞ ገብቶ የሚያዳምጡ የነበሩ ሰዎች እዚሁ የምናውቃቸው ናቸው እና እንዳይሳሳቱ ትክክለኛውን ነገር መናገር አለብን። ስለዚህ በትክክለኛው አካሄድ እሷ በዚህ ጉዳይ ላይ ያላት ነገር ምንድን ነው የሚለውን በደንብ አናግራት። እንትን እላለሁ ብላ ኃይሉ ዮሐንስን የምትጋብዘው ከሆነ ይህን ትምህርት የምታስተምር ከሆነ ካሁን በኋላ እሱንም ግልጽ ማድረግ አለባት። ለአንተ ብቻ አይደለም ማውራት ያለባት። ቤቷንም ስትከፍት ይህን ትምህርት እኔ አላምንበትም ብላ መናገር አለባት ብዬ አምናለሁ። ምክንያቱም በአደባባይ ላይ ነው የተናገረችው እና እሱኛው ትክክለኛው አካሄድ ነው ብዬ አስባለሁ፣ ሰዎችን ከመታደግ አንጻር። ምክንያቱም የቀላል ትምህርት አይደለም። ኢየሱስ ላይ ከሳታችሁ በቃ አለቀላችሁ፣ ምንም እንትን የለውም እና እሱን አድርግ። ቴንኪዩ ሜላይ። ከዚያ በፊት እኔም አንድ መረጃ አለኝ። እሷ የእሱ ትምህርት አቀንቃኝ እንደሆነች ደርሻለሁ፣ ግን አወራታለሁ፣ በውስጥ አወራታለሁ። እኛ ሰዎችን ለማቅናት ነው እንዳልከው፣ በስህተት ትምህርት ህይወታቸውን እንዳያስወጉ ነው። በአንድም በተዘዋዋሪ መንገድ እዚህ ያሉ ሌላ ቦታ ላይ ሄደው ይሰማሉ። እኛ ሰውን እንግዲህ በየእግሩ ላይ ገመድ አስረን እዚህ ግቡ እዛ አትግቡ ብለን አንልም። ግን እንደው ለያገኛችሁት ሁሉ አሜን የምትሉ እህቶችና ወንድሞች ቆም በሉ ወገኖች፣ ቆም በሉ። ኦኬ። እባብ በተንኮሉ ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ከክርስቶስ ካለ ንጽህና ላይ እንዳትጎድሉ ብዬ እፈራለሁ ብሏል ያ ታላቅ ሐዋርያ። በዛን ያህል የእውቀት መገለጥ የሚያገለግል ጳውሎስ ማለት ነው። የቆሮንቶስን አማኞች እፈራለሁ አለ። ኦኬ። እባብ በተንኮሉ ሔዋንን እንዳሳታት እና ተጠንቀቁ ብሎ ተናግሯል። ስለዚህ ለራሳችሁ ቆም ብላችሁ አስቡ ለማለት ነው። ቴንኪዩ ሜላ። እሺ ወንድማችን ኤርሚዬ፣ እሺ እንዴት ናችሁ ወንድሞቼ? ጸጋና ሰላም ይብዛላችሁ። እኔም ቅድም ያው አንተም ከመግባት በፊት ሜላም እያወራ እሷም የእሱን ንግግር አንዳንዴ ያላለውንም በማለት ውስጥ ነበረች። ከወጣችሁም በኋላ እንደዛው ሜላ ያላለውን ነው። አዎ ማለቴ አንተ ራሱ ቅድም ስትናገር እሱ ያላለውን ለማስረዳት የሞከረችበት እንዳለ ሁሉ ከዛ ፊትም እንደዚሁ ሀሳቦችን ታረግ ነበር እና እንደገና ከወጣችሁም በኋላ የራሳቸውን ትንተና እያስተማሩም ስለነበር ያ ልጅ ደግሞ ብዙ ጊዜ እዛም ያስተምራል እና ይሄ መሰረታዊ ነገር ስለሆነ ጥንቃቄ ማድረጉ መልካም ነው። እንዳልከው ተባረክልኝ ሜላዬ፣ ገብተህ በስነስርዓት ስላስረዳ እግዚአብሔር ዘመንን ይባርክ። ተባረኩልኝ። ቴንኪዩ። እሺ እነግራታለን እኛ በውስጥ ከዛስ በኋላ ብላ የምትልና በዚሁ አመፃ የምትቀጥል ከሆነ እሺ ወርቅዬ፣ እሺ አላየሽውም ነበር። ኦኬ፣ በዚሁ አመፃ የምትቀጥል ከሆነ የሚደርስባትን ታየዋለች ማለት ነው እንጂ እሷ የእሱ ክንፍ ሆና እዚህ ሶሻል ሚዲያ ላይ መርዝ አታስረጭም። እሱ ላይ የደረሰ ዕጣ እሷ ላይ ይደርሳል ማለት ነው። እኔ ብቻ ነው የምዋጋት። ይህንን መርዟን አትተፋም ማለት ነው። ወይ ደግሞ ማንም መርዙን አምጥቶ እንዲተፋ አንፈቅድላትም። ምክንያቱም ቀደም ስገባም የተናገረችው ነው፣ ማንም የክርስቶስ ጠበቃ አይደለም ይላሉ። እኔ ጠበቃው ነኝ ወንድሞቼ እናቶች። እሺ ኦኬ፣ ጠበቃው ነኝ እኔ። ምን ማለት ነው ጠበቃ ማለት? ኦኬ፣ ማንም የክርስቶስ ጠበቃ አይደለም፣ ማንም ለጌታ ይሟገተለት፣ እኔ እሟገተለታለሁ። ታዲያ ለምንድን የተቀመጥኩ? ለምንድን አገልጋይ የሆኑ? ኦኬ፣ አባቶቻችን ሐዋርያት የስተትን ትምህርት ለቀው እኮ አልተገዙም፣ ይሟገቱ እኮ ነበር። በኢየሩሳሌም የመጀመሪያ የኢየሩሳሌም ጉባኤ የተደረገበት የሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ እንዴ ምን አገባቸው ነበር ታዲያ? እንደዛማ ከተባለ በርናባስና ጳውሎስ በአንድ ወገን ሆነው እነዛ በሌላ ወገን ሆነው የሙሴን ሕግ ካልተገረዙ ሰው አይድንም ብሎ የሚል ኑፋቄ ትምህርት ሲያስገቡ ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስ ተጣልቷል ማለት ነው። ጳውሎስ በጽድቅ ጉዳይ ከሆነ አንጣምማለሁ አንሻፍፋለሁ ብለህ ስትል እንጣላለን። ኢየሱስ ምስክሬ እኮ ነው አልኩ። እንጣላ። እኔ የክርስቶስ ወታደሩ ነኝ። እኔ የክርስቶስ ጠበቃው ነኝ። የክርስቶስ አገልጋይ ነኝ። በቤተ ክርስቲያን በኩል የሚመጣን የትኛውንም ኑፋቄ እጄን አጣጥፌ አልቀመጥ ቁጭ አልልም። አስቆማለሁ፣ እናስቆማለን። ኦኬ፣ እናስቆማለን።
እናንተ ዝም በሉ ጠበቃ ስላይደላችሁ እኛ የፈለገውን መርዝ እንርጭ ነው። አትረጭም። ማንም ሴትም ይሁን ወንድ ማለት ነው። እንኳን እሷ አይደለችም ኃይሉ ዮሐንስ እንኳን ራሱ እንኳን ያውቃል ምን ያህል ቅጥቀጣ እንደደረሰበት ማለት ነው። አሁን እንደገና ደግሞ ተነስቶ ሊያንሰራራ ፈልጎ ከሆነ ኦኬ እሱንም ቢሆን እናያለን ማለት ነው። ስለዚህ ራሳችሁን ጠብቁ። አንድ ነገር በሚባል ሳለ ማንም ለክርስቶስ ጠበቃው አይደለም እናንተ ኢየሱስ ተሟጋች አይደላችሁም ብሎ ይላሉ። በደንብ ነው እንጂ የምሟገተው። ወታደር ነኝ፣ የወታደርን ስራ ነው የምሰራው። ወታደር ደግሞ ጠባቂ ነው። ማንም የምንጠብቀው የክርስቶስን ቤተክርስቲያን። እናንተም ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ ተጠንቀቁ ብሏል። እናም ጠብቁ ብሏል። ተጠንቀቁ ብቻ ሳይሆን ጠብቁ ብሏል። አትበላም የእግዚአብሔርን ሕዝብ እያልን ነው ወይ ደግሞ አይበሉም የእግዚአብሔርን ሕዝብ። ይህን ሲሪየስ ነው የምንቃወም። ሲሪየስ ገድላት ድርሳናትን የምንቃወመውን ያህል በእነሱ ውስጥ ያለ የስህተት ትምህርትን በኦርቶዶክስ ውስጥ ያለው የስህተት ትምህርትን የምንቃወመውን ያህል ይህንንማ ካልተቃወምን ሜላ እናንተ አገልጋዮች አይደለንም ማለት ነው። አንለቃቸውም። ጴንጤ ሁን፣ ኦርቶዶክስ ሁን፣ ተሐድሶ ሁን፣ ይሁድ ሁን፣ ማንም ሁን በመጽሐፍ ቅዱስ ላይ ተነስተህ በአምላካችን ላይ ተነስተህ በነገረ ድነት ላይ ተነስተህ በነገረ ክርስቶስ ላይ ተነስተህ ኦኬ በነገረ ሰው ላይ ተነስተህ መጽሐፍ ቅዱስ የማያስተምረውን ሐዋርያቱ ያላስተማሩትን ጌታችን ያላስተማረውን ትምህርት እንግዳ ነገር አመጣለሁ ብለህ ብትል ሃሌሉያ ጌታ ይመስገን አንልህም። ጉሮሮ ላይ ቆመን እንጠይቃለን ገብተን ማለት ነው። በየትኛውም ቤት ክፈቱ ገብተን እንጠይቃችኋለን። አለቅ የተደበሰበሰ ነገር እንደዚህ አይሰራም ወንድም አለ። ኦኬ በእውነተኛ በእግዚአብሔር ጽድቅ እውቀት ነው ሰዎች ማድረግ ያለባቸው። ከኛ በፊት ክርስቲያን እኮ አለ። ኦኬ የክርስቶስ ቤተክርስቲያን ታሪክ አላት፣ መጽሐፍ ቅዱስ አላት። ኦኬ ኤድሚ ያ ወርቅዬ ሰላም ላንተ ይሁን። እንዴት አመሸሽ? እግዚአብሔር ይመስገን ደህና ነኝ። ከመጀመሪያ ስለምን እንዳወራችሁ አላውቅም፣ ግን አሁን አጋጣሚ ስገባ እኔም ኮንሰርን ያደረገኝን ነገር ነበር ስታወሩ የነበረውና ነቢዩ ነባ የሚባል ልጅ አለ። እሷ ቤት ያገለግላል፣ እሷም እሱ ቤት ትመጣለች ማለት ነው። እና እኔ የተወሰነ ጊዜ ትምህርቱን እያዳመጥኩት ነበረ እና ስዊት ነገር ነው ሲያወራ፣ በጣም ደስ ይላል። ብዙ እውነት ነገር አለው። ነገር ግን በደንብ ፎከስ ካደረከው ብዙ ስህተት ትምህርቶች እንዳለው ልክ የኃይሉ ዮሐንስ ትምህርትን ነበረ ይህ ልጅ ትምህርቱ እንደዛ ይመስላል እያልኩ ሳስብ አንዴ ኃይሉ ዮሐንስ ገብቶ እንትን ሲለው ኢንከሪጅ ሲያደርገው አየሁኝ ማለት ነው። ከዛ የኮኪ ነገር ግራ አጋባኝ ማለት ነው። እና አንዴ ትምህርቱ ላይ እንደውም ኤቭሪባዲ ጸድቋል፣ ኢየሱስ ክርስቶስ ጌታ ነው፣ እግዚአብሔር ልጅ ነው እስካለ ድኗል። ኦንሊ ጂሰስም ይሁን ኦርቶዶክስም ምንም። ምክንያቱም እኛ ጌታን ስንቀበል ሁሉን ነገር አውቀን አይደለም አምነን ነው። አንደርስታንዲንጋቸው ነው እንጂ የተለያየው። ኢየሱስ ጌታ ነው ካለ ማንም ሰው ይተናል። በቃ የእነሱ መርዝ እዚህኛ እናወራም። ዳስ ዋት ሂ ቲች እንደዛ ልነግርህ እንደዛ እያሉ ያስተምሩ ነበር። እና እኔ ኮኪ ብዙ ሰው ስለሚከተላት ብዙ እየተከተላት ያለው ጤነኛ ትምህርት ላይ ትካፈላለችን ብሎ ስለሚያምን ነው። ይሄ ኮንሰርን ሪል ነው ልልህ ፈልጌ ነው። ኦኬ ቴንክ ዩ። አይ ከዚህ በኋላ እንከታተላታለን። ሚዲያ ላይ ስትገባ አሉ ወንድሞች በደንብ ሪከርድ አድርገው ያመጣሉ። ግን አስቀድመን በውስጥ አወራታለሁኝ እኔ ማለት ነው። ባረክልኝ እድሜ ልነግርህ ነው የገባሁት። እኛ ጋር ኦልሞስት መሽቷል ስለነበር ነው ዛሬ ሰው ያላስተኛን። ተባረክልኝ። አሸነፋችሁ እኮ አሸነፉ። ተባረክልኝ እና ቴንኪ ወርቄ፣ ተባረኪ። ሰላም ደሪ፣ ጸጋ ያብዛልሽ። እሺ ህይወትዬ ወይ እድሜዬ እንዴት ዋልክ? ጌታ ይመስገን አለሁ። ጌታ ይባረክ። እንዴት ነሽ? አለሁልህ እግዚአብሔር ይመስገን። አንድ ነገር ልል ነው ማለት ልጅቷ የምታምንበትን ነው ታውቃለህ። ሜሎስ ደጋግሞ ጠይቋታል። ይሄን ትምህርት ታምኝበታለሽ ወይ ስል የእሷን መልስ አትመልስም፣ ግን ልጁ የተናገረውን እንደዚህ ነው ያለው ብላ ነው የምትናገረው ማለት ነው።
እና የምታምንበትን ነው። መጨረሻ ላይም ልኬልሃለሁ፣ የተወሰነውን ቀርቼ ልኬልሃለሁ። ያ ትምህርቱን እንቀጥልበታለን። እኛ ያመንነውን ነው ይዘን የምንሄደው። አውቃለሁ ስላለን አይደለም። በእውቀት ስማው የተናገረችውን ንግግር ማለት ነው። ዋትሳፕ ላይ ልኬልሃለሁ እና የምታምንበት ስለሆነ ነው የእሷ ያንን ትምህርት በቤቷም እያስተማረች ያለችው ማለት ነው። እና መርዝ ነው። እኔ በህይወት ዘመኔ ሰምቼ የማላውቀው በጌታ በጣም ረጅም ጊዜ ሰምቼ የማላውቀውን ትምህርት ነው የሰማሁት ማለት ነው። እና አናግራታለሁ ብለሃል፣ በውስጥ አናግራት። ካልሆነ ግን እውነት ይሄ መርዝ የሆነ ትምህርት ነው። የምትሄድበት የምታገለግልበት ቸርች የት እንደሆነ ፓስተሮቿ ራሱ ቢጠየቁን ደስ ነው የሚለኝ። ቴንክ ዩ የትዬ እንኳንም ላክሽልኝ ቪዲዮን። እሺ 9 ደቂቃ ከ36 ሰከንድ ይቀዳሸዋለ አየዋለሁኝ። ቆንጆ እንደውም እንኳንም ቀዳሽ እንደዚህ። አይ እንደምታምንበትማ እኮ ራሱ እኮ ያስታውቃል። ገና አምንበታለሁ ብላ ካለች ምን ሊደርስባት እንደሚችል ስለምታውቅ ነው የሚያድበሰብሱት ማለት ነው። አይታችሁ ከሆነ የእሱን ትምህርት ያስተማሩ ሰዎች አንደኛ ቸርቻቸውን አይናገሩም፣ ማንነታቸውን አይገልጡም። ሁለተኛ ትምህርቱን አምንበታለሁም ብለውም ፊት ለፊት አይጋፈጡ ጥቂቶች ናቸው። አሁን ቅድም እንደገባው ሰውዬ አላፍርበትም በሱ ትምህርት ብሎ አለ። ቸርች አለሁ ብለን ስንለው ቸርች የለኝም ብሎ አለ። በመጀመሪያ አልናገርም አለ። በቸርች መኖሩ አፈረ። በቸርች የማያፍሩትን ያህል በሱ ትምህርት አያፍሩም። በቸርች ያፍራሉ፣ በሱ ትምህርት ግን አያፍሩም። እና አሉ በጣም ርዝራዦች ማለት ነው መካከላችን የበቀሉ ከዚህም የሚቀርሙ እዚህ ውስጥም አላችሁ። እዚህ አሁን እዚህ የምትከተሉ ማለት ነው። ፎሎም ታሩ ቀደም አሁን ሜላ በውስጥ ስለሚልክልኝ አያለሁኝ። ያገናኘኝ አልኩሽ እህቴ። ኦኬ እዛም ሄዳችሁ እናንተ ሃሌሉያ፣ እዚህ መታችሁ ሃሌሉያ ነው የምትሉት አይደል? እርግጥ ነው ከዚህ ቤት በመቅረታችሁ ምንም የሚቀርባችሁ የለም። ግን እዚህ መታችሁ ግን እንደ ድግስ ቤት ማማሰያ እዛም እየገባችሁ እያጠቀሳችሁ እዚህም እያመጣ እያጠቀሰህ በጌታ ወንድሜ ነህ እህቴ ነህ ብለህ አትልም። ሚናህን ትለያለህ። ነገረ ክርስቶስ ላይ የተበከለ አጋንንታዊ ትምህርት ነው ኃይሉ ዮሐንስ የሚያስተምረው። አጋንንታዊ ትምህርት የእግዚአብሔር ልጅነትና የእኛ ልጅነት አንድ ነው ብሎ የሚል ማለት ነው። ኦኬ ኢየሱስ የእግዚአብሔር ልጅ በተባለበት ነው እኔም የእግዚአብሔር ልጅ የተባልኩት ብሎ የሚል ጠማማና አጋንንታዊ ትምህርት ማለት ነው። ከዚህ የበለጠ ትምህርት የለም ብራዘር። ኢየሱስ የእግዚአብሔር ልጅ በተባለበት እኛ አልተባልንም። እንደውም እቀድመዋለሁ እኮ ቅድም ሲል የነበረው ኢየሱስ የእግዚአብሔር ልጅ ከመሆኑ በፊት እኔ ነኝ የምቀድመው የእግዚአብሔር ልጅ በመሆን አለ። አየኸው፣ ከዘላለም ነበርኩ እኮ ማለቱ ነው ይሄ። ኦኬ ዋች በደንብ ነው ትኩረት የምናደርገው። እንደዚህ ሲያወሩ ሲቀላምዱ ካገኛችሁ ሪካርድ አድርጉና ላኩልን። ኦኬ ሪካርድ አድርጉና ላኩልን። ቴንክ ዩ ተባረክ ህይወትዬ፣ ጸጋ ይብዛልሽ። ዜዶ የጠፋ ሰው እንዴት ናችሁ? ኤርሚሻ ደህና ነን። ምንድን ነው ሜሊ አገራማ ነው እንዴ? ውጭ ያለ መስሎኝ ህንፃ መስሎኝ ነበር። ግድግዳ ነው ከኋላ ያለው ግድግዳ ነው። ውጭ ነው ያለሁት እኮ ውጭ ሀገር ሳይሆን ውጭ ነው። ሌሊት አይደል እንደ ወፎቹ ሁሉ እኮ አልተኙም። ምንድን ነው ነገሩ? ስንት ሰዓት ነው? ለ10 ምናምን ጉዳይ ያደርገናል። ስራ ላይ ሆነን ስራ ወጥቼ ነው። ኦኬ እንዴት ነህ? አለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ልበላችሁ ብዬ ጌታ ይመስገን። በቃ ካሜራውን እንትን በለው። አንዳንድ ሰው ቦታውን እንትን እንዳይለው ብዬ ነው። እሺ ስራ ላይ ካለህ የምትለው ካለ ማለት ትችላለህ። ኤርሚ ቀጥሉ እናንተ፣ እኔ እሰማችኋለሁ። እሺ አይ እየጨረስን ነው ያለ ነው። ቆይ እስኪ ምንድነው ጥያቄ ያላቸው ሰው? እሺ ስምረት ወንድሞች እንዴት ነሽ? ተደብቀሻል እህቴ። አሁን አልታይም? አሁን ትታያለሽ። እሺ እንዴት ነሽ?
እግዚአብሔር ይመስገን፣ ጌታ ይመስገን። እኔ አንድ ነገር ልላችሁ ነው የገባሁት ስለሱ ትምህርትና በፊት እኔ ገና አዲስ ክርስቲያን እያለሁ ዊነር ቻፕል ቸርች የሚባል ታውቃላችሁ? አዎ እዛ ቸርች ነበርኩኝና ይሄ አሁን የዮሐንስን ትምህርት ነበር በብዛት ሲያስተምሩ የነበረው እና በጣም ኮንፊውዝ ሆኜ ነው ከዛ ቸርች የወጣሁት። እኛ ድነናል፣ ኢየሱስ ክርስቶስ ልጅ ከመሆኑ በፊት እኛ ልጅ ነን የሚለውን ትምህርት እዛ ቸርች ነው የተማርኩት ባይዘዌ። እና እንደዚህ አይነት ነገር ነው የሚያስተምረው ዮሐንስ እና ዊነሮችም እንደዚህ አይነት ነገር አላቸው ልላችሁ ፈልጌ ነው። እና አመሰግናለሁኝ። አሁን የት ነው ያለሽው? እኔ አሁን ውጭ ነኝ ያለሁት። አገሩ ሳይሆን ቤተክርስቲያን ትሄጃለሽ አይደል? ትከታተያለሽ? አዎ ቤተክርስቲያን ሄዳለሁኝ። አሁን ኢቫንጀሊካል ቸርች ነው የሚሄደው። ኦኬ። አሜሪካ ነው ያለሽው? አዎ እነ ዳኒ ጋር ነኝ ያለሁት። ዳኒ ፓስተር ዳንኤል ኦሃዮ ታውቀዋለህ ብዬ አስባለሁ። ማን ነው ዳንኤል? ፓስተር ዳንኤል የሚባል ኦሃዮ ላይ ነው ያለ ነው እና ትልቅ ቸርች በቃ እሱ ነው ኢትዮጵያን ኢቫንጀሊካል ቸርች ያለው። ያው ጤናማ ቸርች ነው ማለት ነው። አዎ ጤናማ ቸርች ነው እና እኔ ኢትዮጵያ ባለው ሰዓት እዛ ዊነር እያለ የሚገርም ጓደኞቼ ግማሾቹ ሁሉ ሰልመዋል ከዛ ቸርች ወተን ማለት ነው ከወጣ ነው ውስጥ ቢኮዝ በጣም ነበር የሆነ ኮንፊውዝን የሚፈጥሩት እና ግራም ያጋባ ትምህርት ነበር። እኔ ኦርቶዶክስ ውስጥ ነው ያደግኩት። ብዙ የኦርቶዶክስ ትምህርት አውቃለሁኝ። አገልጋይ ነበርኩና ግን ጌታን ያገኘሁት መጀመሪያ ዩኒቨርሲቲ ያለው አማኑኤል ቸርች ነው። ከዛ ወተን ነው ዊነር የገባ ነው። እንዲሁ በዩኒቨርሲቲ ውስጥ መጥተው ነው የወሰዱን እና የሚያስተምሩት ትምህርት አሁን ዮሐንስ የሚያስተምረው ጋር በጣም ነው የሚመሳሰለው። እኛ ልጅ ነበረን እሱ ልጅ ሳይሆን በፊት የሚለውን ትምህርት እዛው ነው የተማርኩት እና እንደዚህ አይነት ነገር አላቸው ዊነሮችም ልላችሁ ፈልጌ ነው። ኢየሱስ የእግዚአብሔር ልጅ ተብሎ ሳይጠራ በፊት ኃይሉ ዮሐንስ የእግዚአብሔር ልጅ ተብዬ እጠራለሁ እያለ ነበር የሚያስተምረው። አዎ ዊነሮችም እንደዛ ነበር፣ እንደዛ ነው የሚሉት። እኔ በስነስርዓት ተምሬ ያለው የሚገርምህ እነሱ ጋር የባይብል ስተዲያቸውን ሁሉ ተምሬ ያለውኝ 1 ዓመት ተመርቄ ያለውኝ እና በጣም ኮንፊውዝ በቃ በጣም የሆነ አዲስ ነገር ነውና ለዛ ጥዬ ወጣውኝ ማለት ነው። ኦሃዮ አሁን ያለሽበት የቸርቹ ስም ማን ነው የሚባለው? ፓስተርሽ ዳንኤል ነው። ጵኒኤል ኢቫንጀሊካል ቸርች። ጵኒኤል ኢቫንጀሊካል ቸርች። ኦኬ። እሺ። ከታች አሜሪካ ያሉ ሰዎች እየጠየቁ ስለሆነ እሺ። ጵኒኤል ኢቫንጀሊካል ቸርች። ኦኬ። አሁን ያለሁት እዛ ነው። እነዛ ይህን ትምህርት ይማሩ የነበሩ ጓደኞችሽ ወደ እስልምና ሃይማኖት ገቡ? ወደ እስልምና አብረን እዛ ጵኒኤል የሚያገለግሉ ዘማሪዎች በጣም በቃ ተሰጥተው ይዘምራሉ ያገለግላሉ የሚባሉ ልጆች ሁሉ ሰለሙ። የሚገርምክ ነገር ለምን ኮንፊውዝድ ሆኖ በኃይሉ ዮሐንስ ትምህርት? በጣም ኮንፊውዝ ነው። በቃ ይሄ ዊነር ራሱ በጣም ብዙ ሰው ሰበሰበ ከየቸርቹ ምናምን እና እኛ ያለንበት አካባቢ ኢትዮጵያ በነበርኩበት ሰዓት በቃ የሆነ የሚያስተምሩት ትምህርት እኔ እንጃ በጣም ብዙ ነገር አለበት እና በዛ የተነሳ ነው ጥያቄ የፈጠረብኝና ወጣውኝ ከዛ ቸርች ኢትዮጵያ ያለው ማለት ነው። እና ብዙ ቸርቾች እንደዚህ ችግር ያለባቸው። በረከትን ታውቂው ነበር አይደለ? በረከት ማን ነው? ከሱ ጋር አውቀዋለሁኝ። የት ነው ያለው እሱ ሰው? አሁን ነው የት እንዳለ አላውቅም፣ ግን ሲያስተምር አውቅ ነበረ። እና አሁን ዊነር ራሱ እኛ የነበርንበት አካባቢ በቃ ተከታያቸው ምናምን አሁን ብዙ ተከታይ የላቸውም። በቃ ተነቅቶባቸው ማለት ነው። ትምህርታቸው ጥሩ አይደለም። እግዚአብሔር ነው የበተናቸው ሐሰተኞችን። እንደዚህ እግዚአብሔር ሲበትን ጻድቅ ነው። ቸርች ሆኖ ቢነቅልህ ራሱ እግዚአብሔር ጻድቅ ነው ነው የምለው። በእውነት ለጌታ ጭብጨባና እልልታ ነው የማሰማው። እና ብዙ ትምህርታቸው ብዙ ስለ ይሄ ምንድነው ስለመበልጸግ በቃ አላለ የእግዚአብሔሩን ነገር ትተክ ስለ ምድሩ ነገር ነበረ። ብዙ ነገር አለው። ብቻ ዊነርንም ብታዩት ጥሩ ነው ብዬ ነው። እሺ ቴንኪው እህታችን። እሺ ኤርሚዬ ቴንኪው። እግዚአብሔር ጻድቅ ነው። እንደዚህ ነው የአመፀኞችን ድንኳን የሚነቅለው ማለት ነው። የሐሰት ትምህርት ላይ የቆመ ቤተክርስቲያን ሙሉ ወንጌሉን መሰረት ክርስቶስ ኦርቶዶክስን ካቶሊክ እግዚአብሔር ጉዳዩ አይደለም አልኩ። ስምህን አይፈራውም። ኦኬ ስምህን አይፈራውም።
ዊነር ሁን ማንም የፈለገ ስም ያዝ፣ ትውልድን እያሳትክ እግዚአብሔር ዝም አይልህም። ትውልድን ያስጥላል፣ ያስመልጣል። አሁን እንግዲህ ያሳዝናል። ወደ እስልምና ሃይማኖት እንደዚህ የገቡ ማለት ነው። በዚህ ትምህርት ግራ ተጋብተው ለዚህ ትምህርት አሜን የምትሉ የወንጌላውያን አማኞች ታሳዝኑኛላችሁ። እሺ ሜላይ እሱ ብቻ አሁን ወደ እስልምና ገቡ ስትል አንድ ነገር ልናገር። በጣም በተለይ ወጣቶች፣ በጣም ብዙ ወጣቶች ራሳቸውን አጥፍተዋል። እኔ ታውቋለህ አይደል? ኤርሚያስ ኪሮስ የሚባል አንድ አገልጋይ የሚገባ ነበር። እሱ ካውንስለር ነው፣ ሳይኮሎጂስት ነው። የራሱ የሆነ ትልቅ ተቋም አለው ፍካት የሚባል እና ካውንስል ያደርጋል ሰዎችን ማለት ነው። እና በእነሱ ትምህርት በጣም ዲፕሬሽን ውስጥ የገቡ ምክንያቱም የሚነገራቸውና የሚሆኑት ነገር የተለያየ ስለሆነ ዲፕሬሽን ውስጥ ገብተው እሱ ካውንስል የሚያደርጋቸው ብዙ ወጣቶች አሉ። እንደዛም ደግሞ ራሳቸውን ያጠፉ ወጣቶች አሉ። በነገራችን ላይ ይሄ ነገር አፍሪካ ውስጥ ያመጣውን ተጽዕኖ ትላልቅ እንትኖች ጆርናሎች ጥናት አድርጎበታል ማለት ነው እና ምን ያህል ኢምፓክት እንዳለው ወጣቱ ላይ በተለይ በአፍሪካ ደረጃ የአፍሪካን ወጣቶች እንዴት እንደጎዳ የነሱ ትምህርትና እንቅስቃሴ በጣም የተሰሩ ሪሰርቾች አሉ በዚህ ጉዳይ ላይ ማለት ነው። እና ትምህርቱ ልክ ስላልሆነ አሁን ዝም ብላችሁ ተመልከቱት። ኃይሉ ዮሐንስ ቤት አብዛኛው ጊዜ የሚገባው ማን ነው ከተባለ ሙስሊሞች ናቸው የሚገቡት። በጣም ብዙ ጊዜ ነው ያየሁት ማለት ነው። እና በቃ ትምህርቱ በመንፈሳዊውም በስጋዊውም እንትን የለውም፣ ጥቅም የለውም። በጣም ነው የሚጎዳው። እንደውም አንድ ቀን በደንብ በዚህ ጉዳይ ላይ በደንብ እንገባበታለን። ይህን ለማለት ነው። ቴንክ ዩ ሜላይ። እኔ አንድ ስሙን አሁን የማልጠቅሰው ሰው ግን በጣም ብናገር የምታውቁትም ሰው በውስጥ ደውሎ አሁን ቅድም ስሙን የጠራሁትን ሰው የት ነው ያለው ብለህ እስኪ ጠይቀው ብሎ አለኝ። እኔም ይሄው ላለሁኝ ኃይሉ ዮሐንስን ስታገኙት በረከት የሚባለው አብሮት ይቀርብ የነበረው ሰውዬ የት ነው ያለው ብላችሁ ጠይቁት። ኦኬ፣ ያ እግዚአብሔር ሰው ለእኔ የነገረኝ ነገር አለ። የእነሱን ትምህርት የተከተሉ ሰዎች ሜንታል ሆነው ቀርተዋል ቤት ውስጥ እና ያ ሰው ሲነግረኝ እርግጠኛ የሆነበትን ነገር ነው የነገረኝ። የት ነው ያለው? ከኃይሉ ዮሐንስ ጋራ አብሮ ሲያገለግል የነበረ ያ በረከት የሚባለው ሰው የት ነው ያለው? ለምን ጠፋ? ሶሻል ሚዲያ ላይ አገልግሎቱን ጨርሶ ወደ አምላክነት ተቀይሮ ነው ወይስ ምን ሆኖ ነው? ታሞ ነው? አብዶ ነው? ወይስ ሞቶ ነው? ወይስ ምንድን ነው? መጠየቅ አለበት፣ መጠየቅ አለበት። ኃይል የሚባለው ሰው አሜሪካ ሀገር ነው ያለው። ያኔ ልክ እሱ እንደ ወጥቶ እሱም ልክ እንደሚለው ይል ነበር። መንፈሳዊ አባቴ እያለ እንደውም ይጠራዋል። ከዛ ደግሞ የሆነ ጊዜ ላይ ደግሞ ትንቢት ምናምን ነገር ብሎ በሚል ደግሞ ጀምሮ ነበር። የት ነው ያሉት? ትምህርታቸው የት አደረሳቸው? ያ የእግዚአብሔር ሰው የነገረኝ ነገር ስላለ ማለት ነው። ወንድሞች እናቶች፣ ጥያቄ እኔ ጭሮብኛል። በረከት ካለ ወጥቶ አለው ሰላም ነኝ ትምህርቱ ስህተት ስለሆነ የኃይሉን ትምህርት አልከተልም ብዬ ስራ ላይ ተጠምጄ ነው ወይ ደግሞ በኑሮ ቢዚ ሆኜ ነው ብሎ ይበል እስኪ። ስትገቡ የምትገቡ ሰዎች ማለት ነው ጠይቁት እስኪ የት ነው ያሉት? ኦኬ፣ ለዚህ ነው የኃይሉ ዮሐንስን ትምህርት የሰማ ሰው እስላም የሚሆነው ለዚህ ነው ማለት ነው። ቤት በከፈተ ሰዓት ላይ ሜላ እንዳለው እስላሞች እሱ ቤት የሚደረደሩት ለዚህ ነው ማለት ነው። እዛ ቁጭ ብለው ይለቅማሉ። ከእስላሞችም ጋር ገብቶ ስለ ክርስቶስ ኢየሱስ ምን እንደተናገረ ሰምተናል። እንዳትበሉ፣ ህይወታችሁ እንዳታስበሉ። እንደዚህ አይነት ቤት በሚከፍት ሰዓት ላይ ራሱ እንኳን ሄደ ምን እንደሚሉ ጉዳቸው እንስማ ብላችሁ ሄዳችሁ እዛ ቁጭ ብላችሁ አትመሰጉ። ከምትሰሙት ተጠበቁ ብሏል ጌታ። እንዴት እንደምትሰሙ ተጠበቁ ብሏል። ኦኬ፣ ልብ በሉ። ባይዘው በትምህርት ጉዳይ ነው ጌታ የተናገረው። 3 ዓመት ሙሉ ያስተማራቸውን ሐዋርያትን ከፈሪሳውያን እርሾ ተጠበቁ ነው ብሎ ያላቸው።
እነሱ ስለሚበላ ነገር ሲያወሩ እርሾ ብሎ የሚለውት ነገር ግን የትምህርት ጉዳይ እንደሆነ በኋላ ላይ ነው የገባቸው። ስለ ፈሪሳውያን ትምህርት ነው። ምክንያቱስ 3 ዓመት ሙሉ ጌታ ኢየሱስ ክርስቶስ አስተምሯቸው እነ ጴጥሮስ እንዴት እንደሚሰሙ ካልተጠበቁ በፈሪሳውያን እርሾ ማለት በስህተት ትምህርት ይወሰዳል። ሰው በሚሰማው ነገር እንደሚወሰድ ስለሚያውቅ ነው ጌታ ተጠበቁ፣ ተጠንቀቁ ያለው ማለት ነው።